አናን ይሰማሃል? እሺ ክርስቲያን ነህ አይደል? አይሰማም? ክርስቲያን ነህ ወይ? ውሸት አይነ ሊያጠፋው እኮ ነው። ምንድነው? ና አንዱን ውሸት አሳይ። ትልቁ ላይ ነህ፣ ክፈት። ያላ ክፈት። ለምሳሌ ኢስላም የነብያት ሃይማኖት ነው አልክ። ነው ኢስላም የነብያት ሃይማኖት ነው አላልክም? እሱ ጥያቄ ነው። ምንድነው ማሳይ? ይብድና እንዴ አማደድ አንዴ እሱ ጥያቄ ነው። እሱ እየጠየቀ እሱ እሺ ኢስላም የነብያት ሃይማኖት ነው። ትልቁ ውሸት አንደኛው እሺ አይደል? ውሸት አሳያልኩት። ውሸት ማሳየት አይችልም። ግን ጥያቄ እየጠየቅን ነው ልመልስልህ እሱን። እሺ ኢስላም የነብያት ሃይማኖት ነው። ቤት በኩል ከዚህ በለው ውሸት ምን አለ? እንደ ወንድ ልጅ ሁንና እንደ ትልቅ ሰው ሁንና አውራ። ከፊት ለፊት ነው ያለው። እሺ ታጋው እሺ ክርስቲያን ነህ አይደል? አንተ ክርስቲያን ነህ? አውራ እንጂ ክርስቲያን ነህ ወይ? ይቅርታ ዛሬ እሁድ ነው እንደ ልጆች ክርስቲያን ነህ? እሁድ ነው እንደ ዛሬ በዓል። ኧረ ይቅርታ ተሳስቼ ነው። እሁድ መሆኑን ረስቼው ነው። እሺ አና እሁድ መሆኑን ወላሂ ረስቼዋለሁ። እሺ ከሙሐመድ በፊት መስጊድ የተሰራ መስጊድ እስቲ ንገረኝ፣ በታሪክ ላይ የተቀመጠ አንድ አዳምጥሽ። ቆይ ከሙሐመድ በፊት የተሰራ መስጊድ ንገረኝ። አንድ መስጊድ ለማውራት አንድ መስጊድ ንገረኝ። ተዳምጥም በፈጣሪ ስም ወላሂ ረስቼው ነው እሁድ መሆኑን ዛሬ አልነግሩኝ ነው። እሺ እሁድ የቆብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ያለው ማለት ሁለት ነው የሚፈቀደው። ሁለት ጠጡ ያለው ማለት ነው። ይቅርታ ጳውሎስ ራስ ጠጡ ይላለካ። እሺ ዱሬ ሰላም፣ እንዴት ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ከጠጣችሁ ላይቭ አትግቡ ከይቅርታ ጋር ክርስቲያን ስባላ። እሺ ጥያቄ ምንድን ነው? እንደማስ እኔ ጥያቄ የለኝም። አንተም ታስተምረው ሁሉ እያዳመኩ ነው። እኔ ሙስሊም ነኝ አልሐምዱሊላህ። መርሐባ። እሱ በጣም ነው የሚያደንቅ ወላሂ። አላህ ያኑር፣ ረጅም ዕድሜ ይኖርልኝ። እሱ በጣም ነው የሚወድ እሱ። ሽክራን አላህ አክብረህ። እሺ አንዴክስ እንዴት ነህ? አንዴክስ ነው የሚለው። ሰላም ነህ? ሰላም ነህ ወይ? አለህ ወይ? ኢንዴክስ እሺ አንዴክስ የለም መሰለኝ። ዊዝ አለህ ከላይ አሎ። ኮሜንት ላይ አሁን ምን ብለህ ነበር የጻፍከው? ዊዝ አሁን እኮ ነው የገባሁት እኔ። ኮሜንት ላይ የሆነች ቃል ጽፈዋል። ምን ትላለች? ኧረ እኔ ማንበብና መጻፍ አልችልም። ኦኬ አልተማርክም ማለት ነው? ዝም ብዬ ኪቦርዱን ስለምነካካው ምን እንደምጽፍ አላውቅም። ኦኬ የጻፍከው ቃል ጋሴ ይላል። ገልብጫ አንብቤው ነው እንዳይደብራቸው። ይሄ ቃል ምን ለማለት ፈልገህ ነው? መጽሐፍ ቅዱስ ላይ ጋሴ የሚያደርጉ ሰዎች እንደነበሩ እግዚአብሔር እንደዘገበ ታውቃለህ አይደል? ላሳየ ማስረጃ መጽሐፍ ላይ
ምን ትላለህ? እና ለዚህ ስራቸው አበረታቷቸዋል። ያደርግ ነበር የእግዚአብሔር ሰው ያንን። እንዴ ከዚህ በላይማ ሄዳቸው በገንዘባቸው ሴቶችን ከጋለሞታ ሴቶችን በገንዘባቸው ግዙ እያለ ይናገራል እግዚአብሔር። ሁላ ከፈለክ እሰጥሃለሁ። ከዚያም በላይ እንዳውም ዝሙትን ሁሉ አሰርቷል። ከፈለክ እሰጥሃለሁ። ምን ትላለህ? ደግሞ ሴቶችን ስለመከራየት ወይ ደግሞ ስለ ጊዜያዊ ወሲብ በደንብ አድርጎ አስተምሯል። ያስተማረበትን አሳየን። ትልቁ ላይ ነህ። እኔም ልክ እንዳንተ የተናገርኩትን አሳያለሁ ከፍቼ። አሁን ጀምር ሄድ። ጊዜያዊ ጋብቻ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበትን ፎጣም ሰጣችሁ ቢሆን ማድረግ ትችላላችሁ ብሎ አላለም። ዊዝ ከፍታ አሳየን ማስረጃ። እኔ ደግሞ ለምናገረው ማስረጃ አሳየን በተራ ክፈት። እሺ እኔ አንድ ስልክ ስላለኝ ላሳየህ። ክፈት። አንተ ማስረጃህን ከፍተህ ታሳያለህ። ካጠገብህ ሰው የለም። ካጠገብህ ሰው የለም። ማስረጃ ከፍተህ አሳይ። ልክ እኔ ደግሞ የምናገረውን ሌላ ሰው ያሳየኝ። ራሴ ማስረጃ ከፍቼ አሳያለሁ። አይ ሲጀመርም እንኳን አንድ ነገር ልንገርህ፣ በደንብ አድርገህ እኮ ታውቃለህ። አሁን እዚህ ጋር ለመዋላበድ ነው እንጂ በደንብ አድርገህ ታውቃለህ። የማውቀውን ላሳይህ። እሺ ተሳስተሃል። ላሳይህ። ነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። የከለከለበትን ማስረጃ ላሳይህ አውጥቼ። ምን ትላለህ? ላሳይህ። እሺ ያው እንደሱ ላሳይህ። ያው ወደ አማርኛ ልቀይርላችሁ። አንብበው። ምን ይላል ይሄ? ምን ይላል? በኸይበር ቀን ከሴቶች ጋር ጊዜያዊ ጋብቻን ከልክሏል። ይታያል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። አነበብከው? ቆይ እሱ አሁን ለምሳሌ አንተ ከሱ የምትማረው በጎ ነገር ምንድን ነው? እስኪ አንዱ ለጥቀስልኝ። አንዴ ስለዚህ ጉዳይ እንጨርስና ስለ ቀጣይ ስለ በጎ ነገራቶች እናወራለን። ግን ያው ጊዜያዊ ጋብቻ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል ይላል። እግዚአብሔር ደግሞ ምን እንዳደረገ ልንገርህ። ዳዊት የኦሪዮ ሚስት ተገናኝቷት ነበር አይደለ? ወይስ ቤተናሳ? ዳዊት የኦሪዮ ሚስት ወስዶበት ደፍሮበት ነበር አይደለ? ከዛ በኋላ ግን እግዚአብሔር ቀጥቶታል አይደለ? ወይስ ልጁ አላደገም፣ ሞቶበታል። እግዚአብሔር ተቀጥቶታል። ምን ቅጣት ቀጣው ዳዊትን? ለምሳሌ የተወለደው ልጅ አላደገም። የተወለደው ልጅ ቀሰፈበት፣ ገደለበት። ሌላስ ምን ቀጣው? ምን አለ? እንጃ ነው፣ ብዙ መጽሐፍ ቅዱስ አላነበብም። በቃ እሺ፣ ይኸውልህ ምን አደረገ መሰለህ እግዚአብሔር? ዳዊት ሆይ አለ፣ አንተ የኦሪዮ ሚስት በድብቅ ተገናኝታታል። እኔ ደግሞ በቤትህ ክፉን ነገር አስነሳብሃለሁኝ። ከዚያስ የአንተን ሚስቶች ለአንተ ለቅርብ ዘመድህ አሳልፌ እሰጥብሃለሁ። ያም ሰው ከሚስቶች ጋር እንዲተኛ አደርግብሃለሁ አለው። የዳዊትን ሚስቶች ለሌላ ሰው ሰጥቶ እግዚአብሔር አስደፈረበት። ላሳየህ። ምን ትላለህ? ዊስ እግዚአብሔር ምን አለው ለዳዊት? ዳዊት ሆይ አንተ የኦሪዮ ሚስት በድብቅ ተገናኝተሃታል። እኔ ደግሞ የአንተን ሚስቶች ለቅርብ ለአንተ ለዘመድህ ሰጥቼ አብሯቸው እንዲተኛ አደርግብሃለሁኝ አለው። የዳዊትን ሚስቶች ለሌላ ሰው ዝሙት አሰራበት፣ እግዚአብሔር አስደፈረበት። ምን ትላለህ? ይሄን ነገር ለሳይ ማስረጃ እኮ የፈጣሪ ህግ ነው አይደል? ፈጣሪ ይሄንን ነገር እውነተኛ ነው ብሎ ካመነበት እኔ እዚህ ጋር ጣልቃ መገባው እንዴት ነኝ? ህግ አይደለም ይሄ። አስደፈረበት። ንጹህ ሚስቶች ሰራን እያልከው ነው መጽሐፍ ላይ ዊስ
ይሄ እኮ ለዳዊት ቅጣት ነው እንጂ የቀጣው አልፈቀደውም እኮ። የዳዊት ቅጣት ምን እንደሆነ ወደ እሱ እንመጣለን። አልቀጣውም ራሱ ሚስቶቹን አስደፈረበት። ንጹህ ሚስቶቹን እያልኩህ ነው። ከሌላ ሰው ጋር አብሮ እንዲተኛ አደረገበት። የእሱ ሚስቶች እኮ እኔም እኮ እያልኩ ያለው ኦሪዮ የሚወዳት ሚስቱን ቀማው አይደለ? ስለዚህ ፈጣሪም ደግሞ ዳዊትን ሚስቱን ቀማው። ሚስቱን ቀማው ሳይሆን የዳዊትን ሚስቶች ሊገናኛቸው የሚገባ ሴቶችን የራሳቸው ባል ነው አይደለም? እንደ አምላክ ሕግ የራሳቸው ባል ነው። ነገር ግን እግዚአብሔር ምን አደረገ? የዳዊትን ንጹህ ሚስቶች ለሌላ ሰው ወስዶ ትዳር ለሌላቸው ሰዎች አብሮ እንዲገናኛቸው አብሯቸው እንዲተኛ ያደረገበት እያልኩ ነው። ዝሙት ማለት ሚስት ባልሆነች ሴት ላይ ግብረ ስጋ ግንኙነትን መፈጸም ነው። ይሄን አሰራ እግዚአብሔር እያልኩ እኮ ነው መጽሐፍ ላይ። እሺ እሱን ተው። አንድ ጥያቄ ልጠይቅና መልስልኝ። ቆይ አሁን እሺ ይሄንን አመንክ? እሺ ይሄን አመንክ? ሌላው ነገር ዳዊት ተቀጥቷል ያልክ ቅድም ለዳዊት ቅጣት ወስዶ ነው። ላስረዳህ፣ አዳምጠኛ። እሺ ሲጀመር እግዚአብሔር የእሱ ሚስቶቹን ማስደፈሩ ልክ ነው ብሎ ካመነ እኔ ምን አገባኝ እዚህ ጋር? ይሄ እኮ የፈጣሪ ትእዛዝ ነው አይደል እንዴ? እኔ ለምሳሌ ሰዶምና ጎሞራን በሳት ሲያዘ በሳት አጥፍቷል አይደል? ያችን ቦታ ያን አይገናኝም። ይሄ ኃጢአትን ማሰራት እኮ ነው። እግዚአብሔር ራሱ ኃጢአት ነው ብሎ የከለከለውን ነገር ራሱ ሲያደርግ አስበው። እግዚአብሔር ምን አደረገ? ከሌላ ሰው ጋር አትተኙ ብሎ ሴቶችን ከከለከለ በኋላ ይሄ ኃጢአት ነው፣ ዝሙት ነው፣ ዝሙት የሰራ ይወገር ምናምን ካለ በኋላ ከጨረሰ በኋላ መጥቶ ራሱ እንደገና ዝሙት አሰራባቸው። የዳዊትን ሚስቶች አሳልፎ ለሌላ ሰው ሰጠበት። እነዛ ብለው እንዲተኙ አደረገ። ኃጢአትን እየከለከለ አምላክ እንዴት ነው እንደገና ኃጢአትን ሰዎች ላይ የሚጥለው ዝሙትን የሚያሰራው? ቆም ብለህ አስብ እንጂ። አዝረኝ ፍቃደኛ ነው እንግዲህ ላይ ያወራህ ነው እንጂ መቼ ከለከልከው? አንተ እኮ ያወራህ ላይ ሐሳብ እየሰጠህ እኮ የሆነ ነገር ሳወራ ሳልጨርስ ጣልቃ ትገባብኛለህ። እንዲህ ብዬ ሐሳቤ ልግለጽ። አንድ ሰዓት በል ትልቅ ሰው ነህ። ከጨረስክ በኋላ ነው እንደገና ሐሳብ የሰጠው። አይ እኮ ላስረዳህ እሱን። እሺ ፈጣሪ የሆነ ነገር ካመነበት እኛ እዚህ ጋር ምንም ያገባን ነገር የለም አይደለ እንዴ? አንደኛ ቅድም የገለጽኩልህ ነገር ደግሞ ልንገርህ። አሁን ለምሳሌ በዛን ጊዜ ግብረ ሰዶማውያን የሆኑት ሰዎች እንጂ ሰፈሩ አይደለም እንዳል እንዴ? አካባቢ እኮ ምንም አያመጣም። ያ ቦታ ኖረ አልኖረ ምንም የሚቀየር ነገር የለም። ግን እግዚአብሔር ሰዎችን ሳይሆን የቀጣው አካባቢዋን ያጠፋት ሰዎችን ነው የቀጣቸው። አልቀጣቸውም እኮ ሰዎችን ነው እንጂ የምን አካባቢ ነው? ግብረ ሰዶማውያን ሰዎች እኮ ናቸው። እነሱ ነው እንጂ የቀጣቸው። አካባቢው ያላቸው ተረን ማን ነው? አካባቢውን ነው እንጂ የቀጣው ሰዎችን አልቀጣም ማለት። ግብረ ሰዶም ማለት ነው ማለት ነው። ግብረ ሰዶም ነው የሰራው አካባቢ። ኧረ ምንድነው ሰማኝ። ኧረ ምንድነው ኮሜንት ላይ በጣም እየተሳደቡ እኮ ነው። የሰደበ የለም። ግብረ ሰዶምን የሰራው አካባቢው ነው ወይስ ሰዎች ናቸው? የተሳደቡ ነው ኮሜንት ላይ። ይሄ ኢብሮ የሚባል ልጅ አሳርፈው አንዴ እሺ ታት ማለት ከላይ ያለው ሰፋ እሁድ ነው። ታገሱ እናንተ እዚህ ሳትስደቧቸው ማከው ካላት ነገሯቸው። ሰፋ አለ ሰፋ ጠበበ አልሰፋም። በቃ ነው ማድረጋች። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. አይሰማም? ይሰማል። ጥያቄሽ ምንድን ናት? የኔ ጥያቄ ያው በኮንትራት ወደ ሳውዲ አረቢያ ሄጄ ነበር ለ2 አመት ማለት ነው። እሺ አመት ከ4 ወር ምናምን ሰርቼ ጠፍቻለሁ። ከዛ ቤት የሆነ ስጦታ የተሰጣኝ ስልክ ነበር፣ እሱን ይዤ ነው የወጣሁት።
ስልኩ እንዴት ይታያል? ጥያቄሽ ይጨርሽ። ጥያቄ ዋትስአፕን ብዬ ከቤቱም ጠፍቼ ነበር። ያው የማላውቀው ቦታ ሄጄ ተይዤ አንድ ቀን ታስሬ ተመልሼ ቤቱን አስገቡኝ ማለት ነው። ከሳውዲ አረቢያ ከገባው በ5 ወር ጠፍቼ ነበር። ከዛ ምንም መጥፋት ምናምን አላውቅም፣ ሰው የለኝም ምናምን ዝም ብዬ ነው ወጣሁት። በቃ የስራ ብዛት ነበረብኝ፣ 4 ሰዓት ብቻ እረፍት ነበረኝ። ቢሮ ምናምን ስጠይቅ አርፈሽ ስሪ ሲሉኝ ያው ሲበዛብኝ ዝም ብዬ ወጣሁ ማለት ነው በቀን። ከዛም ሲወጣ ተያዝኩኝ በእግሬ ዝም ብዬ ሲሄድ ያው መሻብኝ። ከምሽቱ 5 ሰዓት ምናምን በኢትዮጵያ ፖሊስ አዘኝ መንገድ ላይ። ታስሬ ኢትዮጵያ ነው የምትገቢው ወይስ ቤቱን ትመለሻለሽ አሉኝ። አይ ለመስራት ነው መጣሁት ብቻ ስራ በዝቶብኛል ሲላቸው ቢሮዎች ወይ አገር ቤት ግቢ ወይ ቤቱን ተመለሽ ያሉኝ። እንደገና ቤቱን ተመለስኩ። ጨምሬ አመት ከ4 ወር ሰራው። ከዛም እንደገና ተመልሶ በቃ ስራው በዛብኝ። እግሬ ያበጠ ነበር፣ ፊቴ ራሱ ቁስሎ ነው ነበር ማለት ነው። በቃ በጣም ከብዶኝ ነበር። ራስ ከበደኝ። መቼም ያልቀው ጥያቄው። እሺ ቶሎ በይ ፈጠን አድርገው። ሸት ብዛት ቆይ፣ ሌላ ሰው ስላለ 50 ደቂቃ ብቻ ሰጥቼሻለሁ። ፈጠን ብለሽ ደቂቃ ስንት ተጠቀምሽ? እሺ ስልክ ደግሞ ያው በራሴ ብር ግዙልኝ ምናምን ስላቸው ያው ስራ እንደሚበዛብሽ እናውቃለን ብሎ አዲያ ብሎ ነው ሰጡኝ ስልኩን በጊዜው ማለት ነው። በይ በቃ ጨረስኩ። አለቀ። አልቋል። የስልኩን አይነት ምናምን አልነገርሽንም እኮ ስንት እንደተገዛ ምናምን። ሳምሰንግ ብሩን አላውቅም፣ በደሞዜ ነበር ያልኳቸው ማለት ነው። እነሱ ደግሞ ስራ ይበዛብሻል ስጦታ ነው ምናምን አለችኝ ሴቷ በጊዜው ማለት ነው። ግን ስጠፋ እሱን ብቻ ነው ይዤ የወጣሁት ከቤቱ። ሌላ ነገር ይዘሽ አልወጣሽም? ላ አልወጣሁም። አያስቅም ኮሜንታተሮች አትሳቁ። እሺ እንዴት ታልከሱ? እሺ ዝም ባያቸው እነሱን። አንቺ ጥያቄሽን ቀጥይ። ከዛስ? እሺ አሁን በቃ በጣም ያስቃይ ነው ማለት ነው። ሰው አቅደው እንዴት ላርግ የጠፋሁበትም ለነሱ ያው በብር ነው የሚመጣው እዚህ ሀገር ማለት ነው። እሱ ከፍሎ ነው የሚያመጡን ሰ አመት ከ4 ወር ሰርቻለሁ። ከዛ በኋላ ያለው ጊዜ የነሱ ነው 8 ወር ምናምን አላቸው ማለት ነው እኔ ላይ። እሺ ከቻልሽ እነዚያን ሰዎች ደውለሽ አውፍ በሉኝ በያቸው። ልጅቷ ጥያቄዋ ገብታችኋል ወይስ አልገባችሁም? ዝም ብላችሁ ነው የምትዘጉት። ለማንኛውም የልጅ ጥያቄ በኮንትራት ነው ያመጡኝ እነዚህ ሰዎች። ያን የኮንትራቴን ጊዜ ደግሞ ሳልጨርስ ነው የወጣሁት እና ስለዚህ ይሄ ሐቃቸው አለብኝ እና እንዴት ነው ከዚህ ከሐቃቸው የምወጣው ነው። ስለዚህ ከቻልሽ አውፍ በሉኝ በያቸው። ካልቻልሽ ይሄን ብታያቸው ባንቺ ላይ ሌላ ችግር የሚፈጥሩብሽና ሲይዘው እንደገና ወደ ሀገርሽ የሚያስተርዙሽ ከሆነ የዛኔ አንቺ ልክ ልትወጪ ስትይ ይቅርታ ትጠይቃቸዋለሽ። ያ ነው እስከዚያው ድረስ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ማለት ነው። ስልኩ ሐራም የሆነ ስጦታ ስለሆነ ስልኩንማ ሀዲያ ስጦታ ነው የሰጡሽ፣ ግን የስልኩን አይነት አልነገርሽንም ነው። እሱ በጣም ያናድደኝ። አሁን እስካሁን ያልገባኝ አይፎን ነው ሳምሰንግ ነው? ሳምሰንግ ነው። ስልኩ 630 ብር ነው። ኦኬ እሺ፣ እንደሱ ከሆነ ችግር የለውም። 670 ብር ስሎ ነበር። ለማንኛውም ምንም የለብሽም። እሺ ስጦታ ነው እሱ፣ ሀዲያ ነው። እሺ እሺ። በሰው ቲክቶክ የምትጠቀሚው ሳልጠይቅሽ እሱ ተይ በቃሽ። ደህና ደረሽ። እሱ በትክክል ንገረኝስ። እሱ ሀዲያ በቃ ሰጥተውሻል። በቃ ተጠቀሚበት። እሱ አንቺ ሐቅ ነው። ሌላው ያው አለብኝ ማለት ነው። ለዕዳ የለብሽም። ስጦታ ሰጥተውሻል። እህት ስጦታ ሰጥተውሻል። ሀዲያ ነው እሱ፣ ስጦታ ነው። በኢስላም የተሰጠ ስጦታ ምንም ዕዳ የለበትም። እሺ መጥፋቱ ነው ችግሩ። መጥፋቱ ነው። ጊዜውን ሳትጨርሽ ከነሱ ጋር የኮንትራት ጊዜ ሳትጨርሽ መጥፋቱ እሱ ወንጀል ነው።
እሱን ይቅርታ ጠይቃቸው ከቻልሽ፣ አዎ ይቅርታ የሚልሽ ከሆነ። ነገር ግን ይሄን ብትነግራቸው ሌላ ችግር ባንቺ ላይ ቢፈጥሩብሽ ከሆነ ልትወጪ ስትይ ከሀገር ይቅርታ ትያቸዋለሽ። ልትወጪ ስትይ የዛሬ 10 ዓመት ምናምን እዛና ወፍ በሉኝ በቃ እዛኔ ጠፍቻችሁ ነበር ልታገኙ አልቻላችሁ። ምክንያቱም ቀነኒ ሳንኩባችሁ ሩጠሻል አይደለ ስታመልጫቸው የዛኔ አይ በቃ እሺ ቻው እህት ምንም የለብሽም እሺ መልካም አዳር ይሁንልሽ ሰላም አለይኩም السلام عليكم ورحمة الله. وعليكم السلام ورحمة الله. እሱ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ ጥያቄሽ ምንድን ነው? ጥያቄ ማለት ነው ጓደኛዬ ማለት ነው ኒካ አስራ ነበረ። ከዛ በኋላ ከባሏ ጋር አልተስማሙም ምናምን። ከዛ ሊፋቱ ብለው ኒካሁ ይቅርታ ድምጼ ጉንፋን ይዞኛል። ከዛ ሊፋቱ ብለው ኒካሁ እንዲወርድ ፈለገች እሷ ማለት ነው። አልተስማሙምና ከዛ ኒካሁ እንዲወርድ ስትፈልግ እሱ ደግሞ ለኒካሁ ያወጣሁትን ወጪ ትመልሻለሽ አላት። ለኒካሁ ማለት ለሷ ምንም ያደረገላት ነገር የለም። እንትን አልገዛላትም። የሆነ ልብስ ምናምን ይገዛ ይላ አንዳንዴ ወርቅ ምናምን ይገዛ ይላ እሱን ምናምን አልገዛላትም። ምንም አላደረገላትም ለሷ ጀስት የነሱን ሽማግሌ ምናምን አበላ። ከዛ ለነሱ ሽማግሌ ብር ሰጠ ምናምን እንጂ ለሷ ምንም አላደረገም። ገብቷል? ለሷ ምንም ያወጣው ወጪ የለም። በሱ በኩል ላሉት ሰዎች ነው ብር ያወጣው ምናምን። ከዛ ኒካሄ ይወረድ ምናምን ነገር ስትል እሱ ደግሞ ያንን ያወጣውትን ወጪ ወደ 60,000 ብር ነውና መልሽ ያላት። ለሷ ምንም ነገር መህር ራሱ አልሰጣትም። ቁርአን መህር ብቻ ነው። መህር ቁርአን ሰጣት። ከዛ ኒካሄ ይወረድ ስትል ደግሞ ብሩን መልሽ አንቺንም ማጥቼ ብሬንም ማጥቼ አይሆንም አላት። እሺ እና ጥያቄ ብሩን የመመለስ ግዴታ አለባት ወይ? በገባኝ ትዳርን አብረው ጀምረዋል ወይንስ ገና ሳይጀምሩ ነው? አይ አልጀመሩም። እሷ ቤተሰቦቿ ጋር ናት፣ ገና ክላስ አልጨረሰችም። አንድ ያረጋያል ሸሻምራ ቀስበኝ እና እሷ ምን ችግር ያታበት ነው ፍቺ ጠይቀችው? ልጅ አቂዳችን አንድ አይደለም ነው የምትለው። ለዚህ ሐቅ አላት በዚህ ነገር ላይ ፍቺ ጠይቅ። ለማንኛውም ሲያገባት ጊዜ የሰጣትን መህር መመለስ አለባት። እሱ ምንድነው? የሰጣትን ቁርአን ተመለሰለት። ሌላ የምትመልስለት ነገር የለም። ምንም ሐቅ የለባትም ከቁርአን ውጪ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሴቶች ኒካ ስራቸዋቸው ብትፈቷቸው ብሎ ያስቀመጠው ህግ አለ። በዚያ ህግ መሰረት የምትመልስለት ሲያገባት ጊዜ የሰጣትን መህር እሱ ብቻ ነው። እሺ ብሩን ካልመለስሽ አላወርድም ካለስ? ሸሪዓ ፍርድ ቤት ሄዳ ማሰረች። እሺ አንድ ጥያቄ ብቻ ነው የቀረኝ ልጠይቅ። እሺ ዝምድና መቁረጥ ያው እንደምናውቀው የተከለከለ ነው አይደለ? ግን ደግሞ አንተን በመርዝ ለመግደል አጋጣሚ የሚፈልጉትን ሰዎች ዘመዶች ብትቆራረጥ ምንድነው ችግሩ? አንቺ ላይ የግድያ ሙከራ ለማድረግ እየጣሩ ያሉ ሰዎች ከሆኑ እነዚህን ራቂያቸው ወጥሽን ሳያጠፉብሽ እዚህ ችግር የለም። ረጋና ደርሶ ከሆኑ ትርቃላችሁ። በተለይ እናንተን ለመግደል የሚጥሩ ከሆነ መጠንቀቅና መራቅን አለባችሁ። ይሄ ዝምድና መቁረጥ አይባልም አይደለ? አይባልም። እሺ አመሰግናለሁ። እሺ ለኖራና ኖሪ ሰላም ሰላም አለይኩም። ሰላም አንዴ ከላይ ክርስቲያን ልጅ እናስቀድመው። ከላይ ያለው ክርስቲያን ልጅ አለ? ጥያቄ አለ? አሎ
ገስትም ላይ የመጣህ ልታናኑረን ነው እንደ ስምህ? አሎ ለኗሪ አናኗሪ በቃ ገስትም ላይ የመጣው መጥቶ ሚውት አድርጎ ቁጭ አለ። ሊያናኑረን ነው ያናኑር በቃ። እሺ የተሰጠንን ብናውቅ የስሞቹ አይነት በአላህ። እሺ ሰላም አለይኩም ሾቹ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው? እኔ ጥያቄ በእንትን ዙሪያ ነበረ፣ በዘካ ዙሪያ። እሺ ዘካ አሁን ለምሳሌ ለምሳሌ ሱቅ ያለው ሰው እሺ ትክክለኛው አሁን በወርቅ ነው አይደለ? መንተ የሚለው በጊዜው ባለ በወርቅ ነው የሚተመነው። በወርቅና በብር ነው የተቀመጠው። ነገር ግን መወጣት ያለበት በብር ነው። ለምን እንደሆነ ላስረዳችሁ። ገብቶኛል። በብር ሆኖ ያው የወርቁ የጊዜው ይህን ያክል ግራም ወርቅ በዚህ በወቅቱ ባለው ዋጋ በብር ተምነህ ነው የምታወጣው። ለምሳሌ እኔ ያለኝ ካፒታሌ ያንን ያክል 85 ግራም ወይም 83 ግራም የሚሆን ወርቅ መግዛት ማይችል ከሆነ ለዛ ቦታ ካልደረሰ የባለኝ ነገር ግን ዘካም ብዬ ባወጣ አጅሩን አገኛለሁ አላገኝም? ታገኛለህ፣ ግን ግዴታ አይሆንብህም። ግዴታ አይደለም እንጂ አጅር ግን የዛ ሰው የሚያገኘውን አጅር አገኛለሁ። ታገኛለህ ባለህ ልክ ብትሰጥ። በዚህ ጉዳይ ትንሽ ተከራክረንበት ነው። ትክክለኛው ግን 85 ግራም ወርቅ ነው አይደለ? በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም ብር። ሹክራን። ይሄንን እርግጠኛ ለመሆን አክል ነው። አይሽ ሰላም አለይኩም ሁሱ ደስና ሰላም ደህና ነኝ አልሐምዱሊላህ። ጥያቄ አለኝ። እሺ ለምሳሌ በአሁን ሰዓት ማለት ነው ያኔ ወንዶቹ ሴት ይሆናሉ። በአሁን ሰዓት ወንዶቹ ሴት ይሆናሉ፣ ወንዶቹ ሴት ይሆናሉ፣ ሴቶቹ ወንድ ይሆናሉ። እውነት ነው። ያ ሰው ለምሳሌ ሃይማኖቱ ሌላ ሆኖ ቼንጅ ካደረገ በኋላ ወደ እስልምና ቢገባ ያንን ሰው ወንድ ብለን ነው የምንጠራው ኦር ሴት ብለን ነው የምንጠራው? በቀየረው ጾታ ማለት ነው። አላህ የፈጠረበትን አፈጣጠር ነው እናንተ የምትጠሩበት፣ እሱ የቀየረውን አይደለም። ኦኬ እሺ፣ ይሄን ለመጠየቅ ነው የገባሁት። እሺ ከመብህቅ በፈቃዱ ሰላም፣ እንዴት ነው? ሄሎ ይሰማል? በፈቃዱ ከመ ከሰ ከበ ከፐ يا بكال يلا انزل تحت. انزل تحت. እሺ ሰላም አለይኩም። ወአለይኩም እንዴት ነው ወንዱ ሴት ወንድ የሚሆነው ይላል። ጀነት እንገናኝ ኢንሻአላህ። ወንድማችን ዓለም ሌላ ታሪክ ውስጥ ገብታለች፣ አንተ ውስጥ የለህበት። እሺ እህታችን ጥያቄሽ ምንድን ነው? የኔ ጥያቄ እኔ አግብቼ ነበር ከዚህ በፊት ማለት ነው ስደት። ወላሂ ለምን ሳትነግሪኝ? ያ አላህ ሰርግ ሳትጠሪ ምናምን አይደብርም? ስደት ላይ ከዛ እኔ ሌላ ቦታ ሄድኩኝ፣ እሱ እዛ ማለት እዛው እንትን ነበር። ከዛ በኋላ ደግሞ እኔ ወደ ዱባይ ሄዳ እኔም ወደ ሌላ ሀገር ሄድኩኝ ማለት ነው። ከዛ በመሀላችን አልተግባባንም።
ተለያየን። ስንለያይ ደግሞ እኔ የገዛሁት መሬት ነበር፣ ግን እኔ የገዛሁት በሁለታችን ስም ነበር። ከዛ ፍቺውን ከማውረዴ በፊት ይሄ መሬት ተሽጦ ብሩን እኩል እንካፈል ምናምን አለኝ። ከዛ እኔ ደግሞ በሰዓቱ ስላልተስማማሁኝ አይሆንም አልኩኝ። ከዛ እኔ ካላወርድም እሱን ካልተካፈልን ሲለኝ በኋላ ላይ እሺ አልኩኝ። ሽንቱን ሽጠን ተካፈልና ከዛ በኋላ ደግሞ ሌላ አገባሁኝ። ሳገባ ያ ሰውየው ትንሽ ብር ጎሎ ነበር። 10,000 ብር ነው ያበደርኩት ኒካ ለማሰር ማለት ነው። ኒካ እንዴት ይታያል ማለት ሴት ልጅ ብር ሰጣ ኒካ ሲታሰራል ይሄ እንትን አይባልም አሉኝ። መህር ግዴታ ነው። ያለ መህር ማግባት የተፈቀደው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ያለ መህር አግብተዋል ወይ? አላገቡም፣ ግን ተፈቅዶላቸው ነበር ለእርሳቸው። ኢን ወሀበት ነፍሰሃ ለነብይ ኢን አራደ ነብዩ አን የስተንኪሐ ኻሊሰተን ለከ ሚን ዱኒል ሙእሚኒን። አንቺ ያለ መህር አግብቶሽ ነው ወይንስ መህር ሰጥቶሻል? የዛኔ ሌላ ገንዘብ ነው የቻልሽው? በጊዜው 10,000 ብር ጎደለው። ከዛ ያኔ ተበድሮ ጨምሮ ከዛ በኋላ ኒካ ከታሰረ በኋላ ደግሞ ሰጣውትና ለዛ ሰው መለሰ ማለት ነው። ይኸውልሽ ስለ መህሩ ብቻ ነው አሁን ጥያቄ፣ ሌላውን ገንዘብ እናወራበታለን። የመህሩን ገንዘብ አንቺ ነሽ ራስሽ ነሽ የሰጠሽው አይደለም? ኦኬ፣ መህሩ ማለት ነው። ሌላ ገንዘብ ነው። እንደሱ ከሆነ ችግር የለም። ደስከሆነ ችግር የለም። አይ ሴት ልጅ ከባሏ ጋር እየኖረች እያለች በገንዘብ ብታግዘው ከራሷ ውጭ ችግር አይኖረውም። ቤቶች አለ። ነገር ግን ኢስላም ይሄን ነገር ያበረታታል ወይ ከተባለ ለኢስላም ይሄን ነገር ያበረታታል። ወንድ ልጅ ራሱ ሰርቶ እንዲያስተዳድር ነው ኢስላም የሚያዘው። አትለጠፍ፣ ሚስትህ ላይ ሰርተህ አስተዳድር፣ ተነስ። አላህ ሱብሓነሁ ወተዓላ በሰዓት እንደዛ አይነት ነገር የለም። በአብዛኞቹ በር ነው የሚፈልጉ። አግብቶ ራሱ ወደ ውጭ ነው የሚሸኙት። ያኔ ሸኝቶ ራሱ በየወሩ ያኔ ካለክስ ምናምን እያሉ የተጨቃጨቁ በአብዛኛው የሚፈቱ ሲጀምር ያው በብር ምክንያት ነው። አሁን የታድጋው ለወራሻ አንድ ደቂቃ አስችል። እሺ አሁን ደስ ነቃ ብላ እስኪ እንትን በል። ጠንካራ ሰው ማለት እዚህ ዓለም ላይ ህይወትን ለማሸነፍ የሚታገል ሰው ነው። አላህን ከማምለኩ በተጨማሪ ታጋይ ሁላ ህይወት እንቅልፋም ሰዓቱ ታጋይ ሁላ ህይወት። እናትና አባትን አንሳቸው ያንተን ህይወት ቀጥ ለማድረግ እነሱ ዝቅ ብለው አሳልፈዋል። ልክ ስታድግ ዝቅ ይላሉ ያረጃሉና የዛኔ አንተን እንዳነሱ የዛኔ አንተን በተራ እነሱን ለማንሳት ውጣ ከሀገር ስራ። ጀግና ሰው ማለት ይሄ ነው። ካልሆነ ሰላም ከተሰማህ አንተ እናትና አባትህ ዝቅ ያለ ህይወት እየኖሩ አንተ ያኔ ወንድ ልጅ አይደለም፣ በቃ ሞታል። የሰው ልጅ ሁለት ጊዜ ይሞታል። አንደኛ በህይወት እያለ ይሞታል መኖር ላለበት ዓላማ ሳይኖር ሲቀር ጊዜ፣ ሁለተኛው ደግሞ ከዚህ ዓለም በሚሰናበት ጊዜ የሚሞተው ሞት ነው። ከባዱ ሞት ግን የመጀመሪያ ሞት ነው። ገብቷል? ያኛው ያለ ነው በቃ ይቀርልህ። ይሄ ግን የመጀመሪያው ሞት በቃ አንተ የዛኔ በቃ ምን ብዬ ልናገር? አባታችን አደም አለይሂ ሰላም ገና ከሰው ልጆች ታሪክ እስኪ እንመለስ። ምን እንዳለው አላህ Subhanahu Wa Ta'ala ተመልከቱ። አንተ አደም ሆይ አለው ፈቁልና ያ አደም إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى። የሚገርም ንግግር። ሁሌን ቁርአን ባየህ ቁጥር ወንድ ልጅ መስራትና ቤተሰቡን መቻል ማስተዳደር እንዳለበት እንተ የሚገልጽ የሆነ አንቀጽ ነው። አንተ አደም ሆይ አለው አላህ ወደ ጀነት ሲያስገባው ብላ ጠጣ እንደፈለክ ካለው በኋላ በጀነት ውስጥ
ኢነ ሃዛ ዐዱውን ለከ ወሊዘውጅክ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነውና ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አደራ ከገነት እንድትወጡ እንዳያደርጋችሁ ከወጣችሁም አንተ ትደክማለህ ትለፋለህና አለው። በጀነት ሁሉ በእጃቸው ሁሉ በደጃቸው ነው። አደምም ሐዋም አይደክሙም አይለፉም፣ ሁሉ ጸጋ እንደፈለጉ ነው። ከዚህ ከወጣህ ወደ ምድር ከወረድክ ግን እርሷ ላይ ሳይሆን ልፋትና ድካም በአንተ ላይ ብቻ ይሆናል አለው። እርሷ ምንም የለባትም ሴት ልጅ፣ አንተ ትለፋለህ ትደክማለህ በቃ አለው። ጥረህ ግረህ ሚስትህን የማስተዳደር ኃላፊነት አንተ ትወስዳታለህ አለው። ገና ጀነት ሲያስገባ ነው የነገረው። ከዚያም አደም ወደ ምድር ሲመጣ ጊዜ ሰርቶ ለፍቶ ደክሞ የማስተዳደር ኃላፊነት ራሱ ወሰደ። ዛሬ ላይ ግን ስርዓቱ ተቀየረ። በጣም የሚያሳዝነው ሴቶች ወጥተው ከሀገር ተሳደው ለፍተው ደክመው ገንዘብ ያመጣሉ። ወንድ ልጅ ቁጭ ብሎ ይቀበላል። ያንን ላኪን የት ነው ያስገባሽው የወሩ ደሞዝ ይላታል። እግርና እግሩ እንደዚህ ሰቅሎ ምናምን ወንበር ላይ ሚስት እኮ ልክ ያለው ሳውዲ ይላል። ሚስት ልክ ያለ ሳውዲ ላኪው እንጂ ብሩን ይላል። የት አስገባሽው አንቺ? ብዙ አመታቶቿን በዛው ትቀጥላለች። ከዚያ ልክ ስትመጣ ጊዜ በራሷ ገንዘብ ሌላ ሰው ምናልባት አግብቶባት ምናምን ይጠብቃታል። ሌላ ትኩሳት እንደገና ልክ ስትመጣ ጊዜ ለፍታ ደክማ የሰራቻትን ቤት ካልተካፈልኩሽ ይላታል። አሁን እሷ አካፍሪ ብሏት አካፍያለሁ እያለች ነው። እዛ የሰው ፊት ገርፏት ምናምን ሰርታ ያመጣቸውን ገንዘብ እዚህ ወንድሟ በልቷት በቃ ምንም ማድረግ አልችልም እኔ እንትን ብያለሁ ብሎ ይጠብቃታል። እንደገና ሌላ አመታቶችን ሄዳ ተመልሳ እኔ አለመጨለላቸው በጣም ይገርመኛል። ጠንካራ ናቸው ወላሂ ላዚም። አስቡት ህይወትን ለማሸነፍ ብለህ ወጥተህ የቤተሰቦችን ህይወት እያገዛችሁ እንደገና ለራሴ የሚሆነኝን ገንዘብ አስቀምጫለሁ ብለው ልክ ሲመጡ ጊዜ ባዶ ሆኖ ሲያገኙት ጊዜ እንደገና ያን ሁሉ ያነጎደቸው አመታት እንደገና ተመልሳ ለመስራት እንደውም ይሄዳሉ። ይሄንን ሁሉ እንትን ህመማቸውን ቻል አድርገው አንተ እኮ ነህ ወጥተህ እህትህን ልታስተዳድራት የሚገባው። እንዴ እህትህ ለምን ትወጣለች? አንተ ወጣ እንጂ የእሷን ህይወት አስተካክል እንጂ። እኔ የዛኔ ወደ ዱባይ ከመሄድ በፊት ወላሂ ውስጤ ሰላም አይሰማም ነበር። እስከ መቼ ነው መቀመጠው? ለእናትና አባቴ እኔ ወጥቼ እንትን ካላልኳቸው እንዴት ነው ሰላም የሚሰማኝ? እመጣለሁ፣ እበላለሁ፣ እጠጣለሁ፣ እወጣለሁ፣ እበላለሁ፣ እጠጣለሁ ከእሳቸው ውጭ እስከ መቼ ድረስ? ለምን ነው የማልወጣው? ይሄን ነገር አስብ ነበር። ልክ ከወጣሁም በኋላ ስራ ከጀመርኩ በኋላ ብርታቴ እነሱ ተቸግረው መኖራቸው ነበረ። ልክ ልትሰነፍ ምናምን አንዳንድ ስሜት ይሰማሃል አይደለ? መስነፍ ምናምን አንዳንዴ እናትና አባቴ በምን ሁኔታ ላይ ነው ያሉት? ለእኔ የከፈሉት መስዋዕት ያኮ ብድር ነው በእኔ ላይ ብዬ አስባለሁ። ልትከፍሉት የማትችሉት ትልቅ ብድር የእናትና አባትህ ብድር ነው። ይወጣ ያንን ስታስታውሱ ጊዜ ብርታት ይጨምርላቸዋል። ለምንድን ነው የምሄደው? ልመለስ እና አንዳንዴ ያስበውና ልክ ልወስን ስል በቃ ያንን እንትን ይላል። ጠንካራውን አንተን ከፍ ለማድረግ መስዋዕት የከፈሉ እናትና አባትህን ውጣና እነሱ በሚወድቁ ጊዜ ከፍ አድርጋቸው፣ አንሳቸው። የዚያም ትልቁ ስኬት አምላክህን አላህን ከማምለክ በመቀጠል ያንተን ህይወት ለማቅናት መስዋዕት የከፈሉ ወላጆችህን የእነርሱን ህይወት ማቅናት ይወጣ። ሂድና ሞት መጥቶ ሳይቀድምህና ሳይነጥቀህ በፊት እናትና አባትህን ምኞታቸውን ሁሉ አድርግላቸው፣ ከፊታቸው አሳካላቸው። አንተ የዛኔ ወንድ ልጅ ነህ። በቃ ወንድ ስል ጾታ እናስመክቻ አይደለም፣ ወንድም ሴትም
ወንድ ስል ጾታ አይደለም። አላህ በቁርአን ላይ ሪጃል እያለ ሲናገር ወንዶችን ለማለት አይደለም። ሪጃሉን ላ ቱልሂሂም ቲጃራ። ስንቶች አሉ ወንዶች ሆነ ጾታውን ይዘው ግን ከሴቶች በታች የሆኑ በእንዲህ አይነት ስኬት በመፈጸም ላይ የወላጆቻቸውን ደስታ ማሟላት ትልቁ በቃ እንትን ነው። እዚህ ዓለም ላይ ትልቁ ስኬት ነው። እሱ ነው እኮ ነቢያችን ሰለላሁ ዐለይሂ ወሰለም ሪደላሂ ፊ ሪደል ዋሊደይን ወሰኸጡላሂ ፊ ሰኸጢል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው። ምን ማለት ነው? ወላጆቻችሁን ስታስደስቱ ጊዜ የአላህ ሱብሓነሁ ወተዓላ መደሰት በእናንተ ላይ ይመጣል። ወላጆቻችሁን ስታስከፋቸው ጊዜ አላህ በእናንተ ላይ ይከፋባቸዋል። ግን ገደብ አለው። ሃይማኖታዊ በሆነ ነገር ላይ አይደለም። አላህ የማይወደውን ነገር ፈጽም እያሉ ቢያስገድዱ አልፈጽምም ብትል የዛኔ ትክክል ነው። ነገር ግን እነርሱ ምድራዊ ህይወታቸውን ከሃይማኖት ጋር በማያያዝ ነገር የዛኔ ምድራዊ ህይወታቸውን አሳካላቸው። የሚፈልጉትን ነገር ምን ትፈልጊያለሽ እናቴ ብለህ የምትጠይቅበት ደረጃ ላይ ድረስ ተነስና አትተኛ፣ ተንቀላፍ፣ ተነስ። ነብዩ ሰለላሁ ዐለይሂ ወሰለም ስለች ሳይወዱም ነበር፣ ሰነፍ ሳይወዱም ነበር። ነቢያቶች ሰርተው እንደሚተዳደሩ ይነግሩናል። ነብዩ ሰለላሁ ዐለይሂ ወሰለም ለምን ተመልከቱ። ካነ ዘከሪያ ዐለይሂ ሰላም ነጃረን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ዘከሪያ አናጺ ነበር አሉ። አናጺ ነበር አሉ። ምን ለማለት ፈልገው ነው? ሰርቶ የሚበላ ነው እና ሰርታቸው ብሉ እያሉ ነው። ውጣና ስራ፣ እናትና አባትህን አገልግላቸው። እህትህን ወደ ስደት እንዳትሄድ አንተ ቀድማ ተሰደድና የእሷን ክፍተቶች ሙላ። ወንድ ልጅ ማለት የቤተሰቦች ክብር የጠበቀ ሰው ነው። ያ ማለት እነርሱ የሰው እጅ እንዳያዩብህ አንተ ወንድ ልጅ ነህ። ወደ ሰው እንጀራ ከትብለው እንዳይመለከቱ የሰው እጅ እንዳያዩ አንተ በህይወት እያለ ካልሆነ አንተ ወንድ አይደለም። ይሄ ወቅ እንዲህ አይነት ስኬት ላይ የደረሳችሁ ደግሞ አላህን አመስግኑ። እሺ በእኔ ልፋትና በእኔ እንትን የሚለው ጭንቅላታችሁ ላይ እንዳይኖር አላህ አግዞኝ ነው እዚህ የደረስኩት በሉ። እንደ ቃሩን እንዳትሆኑ። ቃሩን የሚባል በጣም ሀብታም ሰው ነበር በፊርዓውን ዘመን። እጅግ በጣም ባለጸጋ ነው፣ ባለሀብት ነው። የካዝናውን ቁልፍ ብቻ 10 ሰዎች ለማንሳት ይከብዳቸዋል ብሏል አላህ። የካዝናውን ቁልፍ ለማንሳት 10 ሰዎች ይከብዳቸዋል። ቁልፉን ብቻ ካዝናው የሀብቱ መጠን ምን ሊሆን ነው? ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላሀ ላ ዩሒቡል ፈሪሒን። ምን ልላችሁ ፈልጌ ነው? ይሄ ሰው መጨረሻውን ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አለ። ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ፣ ይሄን እኮ የተሰጠሁት እኔ በራሴ በእውቀቴ በብቃቴ ነው አለ። ወደ አላህ አላስጠጋም። ሱለይማን ዐለይሂ ሰላም ግን ያን ሁሉ ጸጋ ባየ ጊዜ ምን አለ? ቃለ ሃዛ ሚን ፈድሊ ረቢ አለ ሱለይማን ዐለይሂ ሰላም፣ ይሄ ከጌታ የተሰጠሁት ትሩፋት ነው አለ። ነቢያቶች ጸጋን ሁሉ ወደ አላህ ይመልሳሉ። ከነቢያት ትምህርት የራቀ ሰው ደግሞ እኔ በልፋቴ በጥረቴ ግሬም ብዬ ያመጣሁት እያለ በራሱ ይፎክራል። ለነቃሩ ታዲያም አላህ ዋጋውን ሰጠዋ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ፣ እርሱንና ሙሉ ቤቱን ከነ ጸጋው ከነ ምሉ ምድርን ዋጨው አላት። እንዲሰምጥ አደረገው። ወደ ታች እያሽቆለቆለ ወደ ታች አይናቸው እያየ ሄደ። ከነ ሀብቱ ከነ ንብረቱ ምንም ሳይተካበት። ፈኸሰፍና ቢሂ ወቢዳሪሂ አልአርድ ፈማ ካነ ለሁ ሚን ፊአትን የንሱሩነሁ ሚን ዱኒላህ ወማ ካነ ሚነል ሙንተሲሪን። ከእኔ ከአላህ ውጭ አንድ የሚረዳው ጀማዓም አላገኝም ነበር አለ። አይናቸው እያየ እንዳለ ሰራዊቱ ሁሉ ያ ሁሉ ለሀብቱ እንትን የሚሉ ሰዎች ሁሉ እንዳለ ሰመጠ ወደ ውስጥ። እኔም እንዳረዳው ከሚረዱ ሰዎችም አልነበረምና ተውኩትም አለ አላህ። ወአስበሐ አለዚነ የተመነው መካነሁ የቁሉን بالأمس يقولون لو كأن الله يبسط الرزق لمن يشاء من عباده ويقدر
እሺ ከላይ ሰላም ነው፣ እንዴት ነህ ወንድማችን? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ አለኝ፣ መጠየቅ እችላለሁ? ይቻላል። ምን ይላል? ትንሽ አማርኛ ችግርም አለ፣ ታርመኛለህ? አብሽር፣ ችግር የለም። እሺ አንድ ባልና ሚስት ከተጋቡ በኋላ ወይ ባልየው ወይ ሚስትየው መውለድ የማትችል ከሆነ ሁለቱ ከተስማሙ በሌላ ሰው ፈሳሽ መውለድ ይቻላል? ሁለቱ ከተስማሙ በትግልና እንዴት ይቻላል? አይቻልም። የእርሷ ማህፀን ውስጥ ኒካ የሌላት ሰው የሌላ ሰው ዘር ፈሳሽ እንዲገባ ማድረግ አይቻልም፣ አይፈቀድም። ከእርሱ ከራሱ ተወስዶ ከሆነ ግን ችግር የለውም። አመሰግናለሁ። ሁለተኛ ጥያቄውን ልቀጥል? እሺ። ደም መለገስ እንዴት ይታያል? በእስልምና ይቻላል? ችግር የለውም ደም መለገስ፣ ምክንያቱም ተመልሶ የሚተካ ነገር ነው። ተመልሶ የማይተካ ነገር መለገስ ነው የማይቻለው። ኦኬ። መሸጥስ? አይቻልም። ለመሸጥ ከሆነ አይቻልም። ኦኬ እሺ፣ አመሰግናለሁ። ጥያቄ ተመልሶልኛል። አመሰግናለሁ። ወዳለሁ። አላህ ይወደድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ልጆች። ኢንሻአላህ ነገ እንገናኛለን። ካልሞትኩ ማለት ግን ከሞትኩ ግን ላይቭ ለመግባት በጣም ይደብረኛል። አልገባ እችላለሁ ኢንሻአላህ። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥቅስ ፈልግ የጥቅስ አጠራለ ግን እዚህ ጋር አንተ ልስጥህና ይበቃል። እንደማጠቃለያ ያዘውና በጣም ደስ የሚል ስነ ስርዓት ነው ያለ። ያው እውነትን ፍለጋ ነው፣ እኛም እውነትን ፍለጋ ነው። ስለዚህ በጣም ብዙ ነገሮችን ተማምረናል ብዬ አስባለሁ። በርታ። ቁርአን ደግሞ አንብብ እንዳልከው ማሻአላ ጎብዘሃል፣ አንብብ። ግን እዚህ ጋር አንድ ነገር ምክሬ ምንድነው፣ እናንተ እንዳላችሁ ስላሴ ትክክለኛ አስተምሮ ቢሆን ኖሮ ኢየሱስ አምላክ ቢሆን እኮ ምንም እንደው እዚህ ውስጥ ክርክር ውስጥ መግባት የለብንም። ጳውሎስ መልእክቱ ላይ ማለት ነበረበት፣ በቃ ኢየሱስ አምላክ ነው እየደጋገመ መናገር ነበረበት። ለምን? አምላክነት ቀላል ነገር ስላልሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ሐዋርያትን ብትመለከት ኢየሱስ አምላክ ተናግሮ አያውቁም። እንደው የሆነ የጭምጭምታ ነገር ነው የሚመስል ጥቅስ መሳይ ነው የሚመጣው እንጂ ቃል በቃል በቃ የተናገሩበት የለም። ኢየሱስም አልተናገረም፣ እግዚአብሔርም አልተናገረም። ግን ትክክለኛ ብትሆኑ እኮ በቃ እግዚአብሔር ወይም ደግሞ ራሱ አምላክ ሰማይ ላይ ሆኖ ኢየሱስ ይሄ ልጄ ነው አምላክ ነው በቃ፣ ሐዋርያትም ደግሞ የእግዚአብሔር ልጅ አምላክ ነው ማለት ነበረባቸው። ግን እንደዛ ጥቅስ አታገኝም። ወይም ደግሞ አብ ወልድ መንፈስ ቅዱስ አምላክ ናቸው በአካል ሶስት በመለኮት አንድ አብ ወልድ መንፈስ ቅዱስ አልተባለም። እና የጥቅስ እንደምታ ነው እንጂ ጭራሹን የሚያሳይ ጥቅስ የለም። ትክክለኛ ቢሆን መኖር አለበት ብዬ አስባለሁ። ብቻ ግን ፈልገና ኢንሻአላህ መልካም ምሽት ይሆንልህ። መርሃባ ይምሩ። አሁን ይሰማሉ በደንብ ይሰማል። እሺ በቃ ወጣ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የአህመዲን ጀበል ፕሮፋይል ያደረክ ሰው ከየት ቤተ እምነት ነህ? ሚዩትን አንሳ። በህይወት ካለ ለመማር ነው የገባው። ጥያቄ የለውም እኮ ከታች ይሰማል እኮ። ሼጄ ለምንድን ነው ሰው የምታስገቡ? ከታች መሰማት እየተቻለ ጥያቄ የሌላቸው ሰዎች ቦታ አለ ብዬ እኮ ነው። ስንት ካሬ? እስካሁን 200 ካሬ አለ። 100 ካሬ ያው እሱ 100 ካሬ ይዟል። ማሻአላ እንዴ 300 ሚሊዮኑ የተመደበው ለ10 ሰው የተባለው እኔ ጋር አልደረሰም። ስለዚህ ማስከፈል ግዴታ ነው። ከፍሎኛል እኮ ለእኔ ከፍሎኛል። የተወሰነ ጣል አድርጎልኝ የገባው ለዛ ነው።
በውስጥ ነው። ይሄ ህገወጥ ነው። መንግስት ያላወቀው እንትን ነው ሽያጭ። ኧረ ጊፍት ነው የሰጠን። አላጸደቅነውማ ደረሰኝ ያልተቆረጠበት ነው። የማስገባትና የማስወጣት ኃላፊነት ነው። በቃ እናንተ ከላይ የወጡትን የምታስተናግዱት። ይሄ ስልጣን ባለአግባብ መጠቀም ይባላል። ፒኬ ሂድበት በደንብ ሲሾም ያልበላ ሲሻር ይቆጨዋል። እናንተ ሞኝቱ ተመልሶልኛል መምህር፣ እኔ መልሴን አግኝቻለሁ። ሲሾም ያልበላ ያለው ሶም አለ። ሶም የለህም ለምን ጠራው? እኔ እንጃ እንግዲህ በምን መንጋጋ ነው? በአህያ መንጋጋ ነው። ሳይጨርሰን በፊት መውረዱ ራሱ ጥሩ ነው። እሺ አስቦበት አይደለም። አየር ላይ የጠለፍኩ ያስገባሁት ለዛ ነው። እርሶ እኮ ይጠልፋሉ። እሺ ክርስቲያኖች የላችሁም? ልታስተኙን ነው? በጊዜ ልታስተኙን ነው? ተው to the point። ጥያቄ ያላቸው ሙስሊሞች ይግቡ። ቤቱ ክፍት ይሁን። ጥያቄ ያለውም ካለ ይግባ። ወገኖቻችንም ካላችሁ ግቡ፣ አስተናግዳቸው። እንደዛ ሻል። አዎ አሪፍ። እሺ እናት መች ነው ማነው ቶሎሳን ማነው የሚስበው? ቶሎሳ እኮ ባይዞ ከተኛ ቆይቷል። ስልኩ ያለው እኔ ጋር ነው። ይኸው እጄ ምናምን ስልኩ ያለው እኔ ጋር ነው። ሄደዋል ቶሎሳ። እሳቸው ኢምሩ ሳይመጣ ነው እኮ የተኛው። ለዛ ነው እኔም የቆየሁት እስካሁን እንጂ እዘጋባችሁ ነበር። አረጉድ ባለቤቱ ተኝቶ እኛ አሽቃባጭ ምን ሆነን ነው እኛ ማንተኛው? ቆይ አይሱ አሞታል። ዱአ አድርጉለት እስኪ። አሞታ ጉንፎ ይዞታል። ጉንፎ ሰሞኑን ያስቸገረ ነው። ሜርሲ ነይ ግቢ። በአላህ አልኩ ነይ ግቢና ስለ አላህ እንንገርሽ። የኔን ጌታ ልንገርሽ እስኪ ነይ ግቢ። አላህ ይጨምርልሽ። ሙስሊሞች አንተ ቁጥር ጻፉ እንዴ? ፒኬ ወጣ። እኔ እኮ ከታች ወገኖቹን እየፈለኩ ነበርኩ። አረ ነው ልናገር ስለ ታስወርዱኛላችሁ እንዴ? ምንድነው? አረ መጣ ነው እንዲወርድ ፒኬ ናይ ያለና እኔ ለአምላኬ ለስረዳሽ ወረደታሽ ይዛት ልትመጣ ነው ነበር። ይዛት ጃል እንዴ? አረ የለም የታለ አለ ታጃት ትንሽ እኔ አይታየኝም። ባይዘው ወላሂ ብዙ ጊዜ አለ በትልቁ የሆነው እሱ ነውና እኔ የሱ ዝምታ እኮ ይገርም። ኮሜንት የለም የተኛ ነው መሰለኝ። እረስቻለሁ። ጃ ምንድነው መሀል የማታወራው እንዴ? ውይ እሱ እንኳን ሲያምር ይቀራል። እምሩ ጃ ማለት በቃ ጸጥ። ኮሜንት ላይ አታየውም፣ ላይ ሲያወራም አታየውም። ምንም ነገር የለም። የሆነ ሰዓት ተኝተዋል ብለህ ሌሊት እኩለ ሌሊት ላይ ነው ጃ አለ ስትለው አለሁ ይላል። ሁሌ ነው የሚገርመኝ ወላሂ። ግን እንደዛ አታገሽ በአላህ ሐሳቦች ሲነሱ ምናምን የምታገዙ ራሱ ጥሩ ነው። እኔ የረሳኋቸው ነገሮች አንተ የረሳቸው ነገሮች ስለሚኖሩ የምታገዙ ጥሩ ነው። በአላህ ሁላችንም እናውራሽ ሀቢቢ አፉ በለኝ። ግን የራሱ አውራና ማለት ነው። አረባት እንተኛበት ማንጋዳ ወረድ ባል እባክዎ ሬዲዮን እንይዝጉት። አዎ አጠገቡ ሬዲዮ እባክዎ ይዝጉት። አይ ቴሌቪዥን ኢቲቪ ያየ ማለት ነው። ሰዓት ሄደበት 6 ሰዓት ሆነበት። ጄክ በስንት ጊዜው ይሄን ፕሮፋይል ይዞ መጣ። እኔ ይሄን ፕሮፋይል ሲቀይር እንዴት እንደሚያናደኝ ባላህ። ሼክ ሙንቂስ ዶክተር ሙንቂስ ሰካር አይደል? በደብ የኔ ፕሮፋይል ኮድ ነው።
እኮ ጄክ ነው እንጂ እኔ አሁን በጣም ባይዘው ወላሂ ልቀይር እኮ በጣም እፈልጋለሁ፣ ግን በቃ አይሆንም። የሆነ ፕሮፋይል አንዴ ከተለመደ መቀየር ይከብዳል እንጂ እኔ አሁን በጣም ነው የምፈልግ መቀየር። ይሄን ፕሮፋይል አንዴ ጺም ያለው አደረኩት፣ በቃ ከዛ በኋላ ቀረ። አሁን ቪዲዮ ላይ ከመውጣት ወደ እውነት ቢቀራረብ የተሻለ ነው። ወደ ምን እውነት እኮ ነበረ። ወደ እውነቱ ቢቀራረብ የሆነ ሳለ ባለ አንድ መነጽር ያደርጋሉ፣ የሆነ ሳለ የሆነ ሰው ያደርጋሉ። ግራ ተጋባን እኮ እንደው ግን ይሄ መታወቂያ ነው፣ ወላሂ መታወቂያ ነው። ድሮ ጀምሮ ጄክ ሲባል በቃ ይሄ ፎቶ ነው የሚመጣልኝ አምሮ ላይ ባይዘው ፕሮፋይላችን ራሱ የሆነ እንትን አለው። አሁን ፒኬ ሲባል ሁልጊዜ የማስበው ይሄን ፕሮፋይል ነው። እኔ ብቀይርብኝ ከብደኛል። እኔ እኮ በቪዲዮ በማስክ ምናምን እንደዚህ ሳልሰራ እመስላቸው ነበር። ይሄንን ነበር እመስላቸው አሚር ኻን ሰው እንደዛ የሚመስለው። ግን የኔ ፕሮፋይል ስሙኝ፣ የኔ ፕሮፋይል አሳይኩ ፒኬ። ይሄ በዚህ ፕሮፋይል ጊዜ በቃ የመጀመሪያ ፕሮፋይል ነው፣ የቲክቶክ ፕሮፋይል አይደለም። ከሱ በፊት አንድ አለ፣ የድሮ የመጀመሪያ ላይ የገባሁበት አለ። ይሄ አለ። ቀጥሎ እቺ መጣች፣ ዝም ብላች ለጊዜያዊ ነበረች። አብዱላህ ኢብኑ ሐንበል ሆነ፣ ከዛ ይሄ ሆነ፣ ከዛ ይሄ ሆነ፣ ከዛ እዚህ ጋር ደረሰ ማለት ነው። እዚህ ጋር ደረሰ። ስቶሪውን በሰራ ሰያችሁ ይሄ ፕሮፋይል ቀይራለች። ይሄ ቤስት ነው ይሄ ፕሮፋይል። በቃ አሁን ከዚህ በኋላ ሰው ያለው ፕሮፋይል በጭራሽ እንዴ! ዴቭ ስንት አመት ነው ሳውቀው? ይሄው እችነች ፕሮፋይሉ። ሁሉም መታወቂያ ነው አሉ። ነረያን እንደ አየሩ ጸባይ ነው። እንዳሮጌ ልብስ ቀይራሉ እነሱ እኮ። ደመን ብላል ደመን አላለም። ደመን ሲል የደመና ይሰቅላሉ። ሞቅ ሲል እኔ እንትን ካልኩ ስቶሪ ላደርግ እችላለሁ እንጂ ፕሮፋይል ግን ፕሮፋይልማ አይደንቲቲ ነው። እኔም ቀይሬ እኮ ቀያብዬው አበድብኝ የሆነ ጊዜ። ኧረ ያሳብዳል እንዴ! አስበዋል እንትን እኔ ራሱ አሁን ድሮ እንትና ዘሃሩ የነቢያት መንገድ ቀጥል ታውቆ ዛሩ ዩቲዩብ ላይ ያለ የፖስተችው የ4 አመት የ5 አመት ምናምን የሆነ ሰዓት ላይ ሳይሆን አሁን እንዴት ተሰማ? አይ በቃ ይሞት ቆይቶ ነው የሚደርሰው። ተረዳ ደግሞ አሁን እንዴት ተሰማ የሚለው ነገር ጄክ በጉልበት አምላክ እየረበሽከን ነው እንዳናወርደ። እኔ ላይ የዘገየ መስሎታል እኮ ኢምራን ባከይ ልጅ ፍቅር ይዞታል ካንተ ሜሴጅ ኢን ኢንቦክስ አይ ፎሎድ ዩ ሄር ይላል። ማን ነው እሱ? የአሁኑ ናዝራ ማን ነበር ስሙ? ኦርዶ ፒስ ብራዘር። እኔ ፎሎ አድርጌሃለሁ ይመጣልኛል። እሺ መልስልሃለሁ። ናዝራዊ ቀጥል። እንትን የጠየኩህን ጥያቄም እንዳትረሳው ወይ ከፈለክ እርሳው። ያን ያክል ህይወቴ ላይ ትርጉም የለውም ካልክም መርሳት ትችላለህ፣ ችግር የለውም። ግን አትጥፋ፣ ጠይቅ። በተለይ ጥያቄህን ጠይቅ እዚህ ስትመጣ ማለት ነው። ሰው ጥያቄህን ጠይቅ። ኤኒዌይስ የድሮ ፕሮፋይሌን ታውቁታላችሁ ምዕመናን ወምዕመናት? እኔ ወላሂ አላስታውስም። በቃ ስትመጣም የማውቀኝ በዚህ ነው። በቃ ድሮ ጀምሮ ይሄን የማውቀው ነው። ሳልወፍር በፊት አታስታውሱኝም? እኔላ በቃ አረተው ወላሂ ለካ። በነገራችን ላይ ፒኬ አንተ ፕሮፋይልን ብቻ ሳይሆን ማለት ነው ኖርማል ፊትህንም የመቀየር ኃይል አለ መሰለኝ። ለመጀመሪያ ያየው ጊዜ እኮ አረተው ያን ፒኬ አላስታውሰውም። እኔ እኮ ባይዘዊ እንደ አየሩ ጸባይ ነው መቀያየረው በብዛት። ከቲክቶክ በፊት ምናምን የሚያቀኝ ሰው ከቲክቶክ በኋላ አያቀኝም ብዙ ጊዜ ማለት ነው። ከቲክቶክ በፊት የሚያቀኝ ሰው ከቲክቶክ በኋላ ያቀኝ። ከቲክቶክ በፊት ስለ ቪዲዮ አሁን ቲክቶክ ላይ ቪዲዮ ለቲክቶክ ቪዲዮ ብዬ ነው ባይዘው ጸጉሬን ያሳደግኩት ለላይቭ ማለት ነው እንጂ እንደዚህ ረጅም ምናምን እንደዚህ አልነበረም። ከዛ በፊት የነበረውን ፌስ እና ከዛ በኋላ ያለውን ብዙ ሰው እንትን አይለውም።
ከዛ በኋላም ደግሞ ይለያያል። የሆነ አንዳንድ ጊዜ ትልቅ ሰው መስላቸዋለሁ፣ አንዳንድ ጊዜ ደግሞ የሆነ በጣም ልጅ ኢምራንን በአንድ አመት ምናምን ብቻ መመልጠው አይነት ሰው መስላቸዋለሁ። ግን ኢምራንን ወልደዋለሁ ባይዘው ወልደዋለሁ ካልኩ ኦልሞስት አንተ 90 ዓመት ሞልቷል ማለት ነው አይደል? 90 ሳይሆን 70 ዓመት ሞልቷል ማለት ነው። እኔን ከወለ አንተ 45 አለፍክ ማለት ነው። ማሻአላ እቺ ነበረች የድሮ ፕሮፋይሌ። አሁን ወፍሬ ጺም አውጥቼ ይኸው በጃ አታዩትም? ኦኬ አንተ ጠያቂ ሁኜ ስመጣ ቲክቶክ ላይ ይሄ ነበር ራሱ ፎቶ ምናምን ፒኬ የሚለው ነበረች። ከዛ ስሰልም ነው ያው በሱናው መሰረት ጺማችንን አሳደግ ነው። ኦኬ ሱንየው በዛ ተደርጎስ ከዛ በኋላ እኔ ግን ልንገር በዚህ ፕሮፋይል የማቀኝ ሰው ካለ በቃ ወረበል ካባ በቃ ሌጀንድ ነው። ሌጀንድ ስላች 1% ይሄ ፕሮፋይል የማቃለ በዚህ ፕሮፋይል የማቀኝ ነው ድሮ ከ5 ዓመት በፊት አይ ነው ኮሜንት ላይ አትኖርም እናንተ ሜቢ ሩሃይና ካወቀች ነው እሷም ካወቀች ነው። እኔ ራሱ አላውቅም ባይዘ እኔ ታቀኝ ነበር ኢምሩ ጠያቂ በነበርኩ ሰዓት እንዴ የሆነ ትውስታ ነገር አይደለም በደንብ አገባም መሰለኝ ያለቀ እኔ እኮ ጃ ሸሃዳ ሲይዝ ጠፋው በቃ ከዛ በኋላ የለውም። እኔ አመት ከምናምን ጠፍቼ ስመጣ ጺሜን አሳድጌ መጣው ማለት ነው ፕሮፋይል ላይ ምናምን። ከዛ በፊት ነው የነበርኩ ከስንት ጊዜ በፊት ነው ማለት ነው ኦልሞስት ከጃ በፊት እኮ ባይዘው እኔን እኮ የምታውቁኝ ግን ረስታኝ ጃን ሳስተዋውቀው ምናምን አታስታውሱማ። እኔ ላይቭ ነበር ለመጀመሪያ ጊዜ የመጣና ሪቲክስ ኢዝ ኢምፒውራል ማጀስቲ ኃይለ ሥላሴ ምናምን ይል ነበር ኢንትሮ ማለት ነው መግቢያ። ከዛ በኋላ የማንን እብድ ይዘህብን መጣ ያሉ ኮሜንት ይጽፉ ነበር ሙስሊሞች በሰዓቱ። ተዋውቁት ጃ ይባላል የኔ ስም በሌላ ቋንቋ ሲተረጎም ነው ምናምን አልኳቸው። ያው ጃ አቢር ማለት ታላቁ አብርሃም ማለት ስለሆነ አንድ አይነት ነው ስማችንና የተገባባነው በዛ ነው። እኔ ቪዲዮ ላይ እሱ ኮሜንት ጻፈ ምን ይሰራል አላወቅ ምናምን ብሎ ማለት ነው። ከዛ በኋላ ማውራት ጀመረን ምናምን። ከዛ ላይቭ ላይ ይዤው ብቅ አልኩ። አበደ ትንሽ አሳፈናቸው። ከዛማ ሱስ ሆነ እንጂ ጃ ኢንትሮ እንለዋለን ኢንትሮ ትላለች። የዛን ጊዜ የሆነ ትውስታዎች አንተ ኮሜንት ላይ ማለት ነው ድሮ በህፃን ፕሮፋይል እናቀሃለን። ኧረ ሰዎች አሉ አንተ ወላሂ ሰዎች አሉ። ድሮ ይሄ ነበር ፕሮፋይል ታውቃለህ። ቀጥሎ ይሄ ነበር ለብዙ ጊዜ ፕሮፋይል ይሄ ነበር። ይሄንማ እኔም እኮ አውቀዋለሁ ያኛውን ግን አላውቀው። ይሄንማ ደርሰበታል። ይሄን እንዴ በዚህ እኮ ስጠራህ ነበር ሼልደን እያልኩ። ኦኬ አንተ እንደው በዚህ ነበር የምጣኝ አስታውስካ። እና አሉ ማለት ነው ኮሜንት ላይ እኮ አሉ እዚህ ጋር ጻፉ። በቪዲዮ ራሱ በተቃለህ በቪዲዮ ነበር እንተ ቪዲዮ የሚሰራ ተቀምጪ። እኔ አንድ ኦኬ ያንተ አይደለም የሆነ ቁርአን የሚቀራ ልጅ አይቼ ነበር ድሮ ፖስት ያደረኩ። ያንተ አይደለም እሱን መስሎ ነበር። እኔማ ሼልደን ምናምን ነበር መለኩ ያ ፕሮፋይል ያለ። አይ አስታውስኝ። አስታውስ እኔ ነኝ ባይዘው የረሳችሁኝ። ጌታ ይባርካችሁ። እኔ ወደ አስታውሱኝ። እኔ ሁሱ አሁን ብዙ ጥያቄ መለሰልኝ ሙአዝ ነዚፍ ግን አያስታውሰኝም። ቪዲዮ እኮ በእኔ 3-4 ቪዲዮ እኮ ሰርቷል። እኔ የምጠይቀውን ሪፕላይ አድርጎ እየመለሰ ማለት ነው። ግን አያስታውሰኝም። በጣም ነው የገረመኝ ወላሂ። ሁሱ ደግሞ አንዴ ወይ ሁለቴ መልሶልኛል። ግን አይረሳኝም። ሁሱ አይረሳኝም። እሱ ሙአዝ ነዚፍ ግን ጭራሽ አያስታውሰኝም። ሌላ በእርግጠኝነት ሊያውቁኝ የሚችሉ ከዚህ ቲክቶክ ስቀላቀል መጀመሪያ ያወራሁት ክርስቲያን መሐመድ አበባውን ነው። ሌሊት ነበረ 4 ሰዓት ተኩል ምናምን ተነሳው ገባው እሱ ጋር ጥያቄ ልጠይቅ ምናምን አልኩ። እሺ አለ። የጠየቅኩት ስለ ያው የታወቀ ነው በኢየሱስ ክርስቶስ ለምን ሁላችንም አልዳንም ምናምን ሁሉም ሰው እንደጠፋው ምናምን የሚል ጥያቄ ነበር። አልመለሰልኝም እና 1 ሰዓት በላይ ነው ያወራን። ያው ተረጋግተን ነው ያወራን።
ምንም መጫዋጫዋ ምንም የለም። ከዛ በቃ ሌላ ቀን እንገናኛለን አልኩት። እሺ አትጥፋ ምናምን አለ። በቃ ለመጀመሪያ ጊዜ አወራሁት። ከዛ በኋላ ግን እንትናን ነው መምህር ክርስቶፎሮስ ከኦርቶዶክስ መምህር ክርስቶፎሮስ ላይቫቸው ላይ የገባው ምናምን ያስጠይቁኝ ነበር። ጠይቃለሁ 5 ጥያቄ ጠይቄ 2ቱን ነው ምናምን መለሱልኝ። 3ቱን አስብበታለሁ ምናምን ብዬ ወረድኩ። የሚገርመው እንትን ያው ጥቅልል ብዬ ወደ እስልምና ምናምን ሽክፍ ካልኩ በኋላ መጀመሪያ ሄድኩት ወደ ክርስቶፎሮስ ነው እና እንደዚህ ሆነ እንትን አልኩ ምናምን አልኩት። ጥሩ ባህሪ ያለህ ልጅ ነበርክ ምናምን ጥሩ ነው ምናምን ነገር አለ። እንግዲህ ያዋጣኛል ካልክ ያንተ ነው ምርጫ እና ስቲል እስካሁን በጣም ነው የሚመቸኝ ሰውየው ኔጌቲቭ ነገር ስላልነበረው ማለት ነው። ከዛ ውጭ ግን እንትናን አወርቼዋለሁ። ታውቁት ይሁን አይሁን አላውቅም። ዮሐንስ ታምራት ጆዬ የሚሉት ዮሐንስ ታምራት ስላሴን ስናወራ በቃ በስላሴ የተማመንኩት ብቸኛው ሰው ዮሐንስ ታምራት ጆዬ ምናምን የሚሉት በምንድነው የተማመነው? በቃ ስላሴ ልክ እንደ ሰው አንድ ምንነት 3 ማንነት ነው ያለው። ስለዚህ አምላኮች ይባላሉ አልኩት። አዎ አለኝ። በቃ ተስማምተን ወረድኩ። ልክ ከሰለምኩ ደግሞ ወዲያው የተጨመቅኩት በማን ነው? በዳንኤል እውነት ነው ሁሉ ልክ እንትና ቤት ገባው ተናገር እውነቱን ኤርሚ ማለት ነው። ኤርሚ ጋር ገባውና ጥያቄ ጠየቅኩት። የኢየሱስ ክርስቶስ ስጋው ፍጡር ነው ወይስ አይደለም የሚል ጥያቄ። ያኔ እንደዚህ በፈጣጣው አያወሩም ነበር። ከዛ እንደምንም ተፍጨርጭሮ ሂዶ መጨረሻ ላይ አመነልኝ። ከዛ አሳምኘው ለወርድ ስል ዳንኤል ገባ ማለት ነው። ለምን በቃ ኦሬዲ ስላመነ እንትን ማለት አልፈለገም፣ ነጥብ ማስቆጠር ፈለገ። ምንድነው አንተ ምናምን አለኝ። እኔ ሙስሊም ነኝ አልኩት። ታሪክ አነሳ። ቁርአን ያላህ ቃል ነው፣ ያላህ ቃል ፍጡር ነው አይደለም በሚል ተዋግተዋል እነንትናና እነንትና ምናምን ብሎ የሆነ እስላማዊ ታሪክ አነሳ። ስቲል እስካሁን እኔ እሱን ታሪክ አላውቀውም። ከዛ እኔ አላውቅም አልኩት እና ሳታውቅ ነው እንትን ምትለው ፖለቲካ ለመስራት ሞከረ እንዴ? እና ካላወቅኩ አላውቅም ነው አልኩ። ወረድኩ። ግን በጣም ፖለቲካ ሰራ። ከዛ በኋላ ረጅም ነው ያወራ በጣም ከታች እንደውም ሰለምቴኔ በለው ያሉ ነበር ሙስሊሞች። ከባለጌ ቤት ግን ገብቼ አላውቅም። አልহামዱሊላህ እኔ ድሮም አይመቸኝም፣ አሁንም ወደፊትም አይመቸኝም። ጌታን አስታውስኩ። ምንም አታውቅም ነበር የሄደች ሜርሲ። ጌታን ማለትሽ ጥሩ ነው። መካከል አብደላ የሚባል ነብይ ቀጥል ማዝነው ምን እንደሆነ ታውቃላችሁ? ሜርሲ እኔ ቲክቶክ ስመጣ በጣም ኦልድ ሰዎችን ነው ያገኘሁት። ማለት ፌስቡክ ላይ ማቃቸውን ሰዎች በጣም ፌስቡክ ላይ ማቃቸውን ኦልድ ሰዎች በክርስትናው በኦርቶዶክሱ በተለይ ማለት ነው። እና ቲክቶክ ስመጣ ብሩክ ረሱል ምናምን የሚባለው ሞተ የተባለው ልጅ እሱን ጨምሮ ፌስቡክ ላይ ማቃቸው ነው። አማን አንዱም እንደውም ሰሞኑን አይቼውም ነበር እሱ ደግሞ ጭራሽ ፓልቶክ ላይ ማቀው ነው። እዛ ጀምሮ ማቃቸውን ሰዎች እዚህ ተሰብስበው ወላሂ ነው የምላችሁ እኔ ያኔ ከማቃቸው ሌቭልና ዕውቀት ትንሽ ራሱ ፈቀቅ አላሉ። ትንሽ ማለት ነው። በጣም ያፈርኩት በአላህ ፌስቡክ ላይ አማን ሻሎም እና አክሊል ሲወያዩበት የነበረው ርዕስ የተወያዩበት ጉዳይ ውይይታቸው ቲክቶክ ላይ ከ5 ከ6 ዓመት በኋላ የተወያዩት አንድ አይነት ማለት ነው። እኔ ለምንድን ነው የሚወያዩ ነው ያልኩ። ወላሂ አንድ አይነት እና ምንም የዕውቀት ለውጥ የለም። ምንም አታውቅም ነበር ያልሽኝ ያው ነበር ማለትሽ አሁን ዕውቀት ተሻሽሏል ማለትሽ ስለሆነ ለሱ ምስጋናዬን አቀርባለሁ። ግን ወላሂ ነው ማለት እኔ ምዬ ነው የምነግራችሁ ምንም በቃ አንድም የተለወጠ የተሻሻለ ሰው እኔ እዚች ላይ መጥቼ ቲክቶክ ላይ አላገኘው። አሹ ምናምን ዮሐንስ ምናምን የሚባል ልጅ ነበረ ፌስቡክ ላይ ማቀው የሆነ ሰዓት አስገብቼ አወራሁት። ኧረ አፈርኩ በቃ። ያኔ እኮ የሱ ኮሜንት ስር መለቀልቅ የነበርኩ ልጅ ነኝ። የሱ ኮሜንት ስር በሚጽፋቸው ስር ላይ ለቀልቅ ምናምን ነበር። አሁን ቁጭ አድርጌ ሳወራው እንዴ አንተ ይሄን ያክላል
ምንድነው ስታደርግ የቆየው ምናምን ነው ያልኩት። ወላሂ በጣም ተሰምቶኝ ማለት ነው። ግን ምን ዋጋ አለው? እኛ አልሐምዱሊላህ ለውጥ ካለንም ጥሩ ነው። አሁን ግን የለም። እኔ ዲቤተር ነበርኩ የይሖዋ ምስክር ወክዬ። አሁን ግን ከዲቤት ዓለምም የለውበትም አላምንም በዲቤት ኢቭን ያለፍኩትን አንዳንድ ነገሮች ላይም አላወራም። ላይክ መጽሐፍ ቅዱስ ላይ ማውራት አልፈልግም። እኔ ትምህርቴ ስጀምር በመጽሐፍ ቅዱስ ነው የጀመርኩ። ምንም ክርስቲያኑኛ ባላቅም ማለት ነው። የይሖዋ ምስክር የተወሰነ ጊዜ እሱም ሆንኩም አይባልም። ግን ክርስቲያኑኛ አላቅም ምን ያውን በህይወት ዘመኔ ምናምን። ግን መጽሐፍ ቅዱስ ላይ ቢሆንም የጀመርኩት። አሁን ግን እኔ አልወድም መጽሐፍ ቅዱስ ላይ ማውራት። ዌስት ነው ብዬ ነው ማምነው። አሁን ያለውበትን እውነት ባካፈል ይሻላል ምናምን ብዬ ነው ማስብ። ሶ ሜርሲ መምህሮችሽን እስኪ ፈቀቅ በሉ ባያቸው። እስኪ ትንሽ ጠጋ በሉ፣ ወይ በባህሪ ፈቀቅ በሉ ወይ በእውቀት ፈቀቅ በሉ ባያቸው። ድርቅና ነው እየጨመሩ ያሉት። ከድርቅና ላይ ድርቅና፣ ከድርቅና ላይ ድርቅና፣ ሌላ ምንም ነገር የለም። ምንም እሷን ትደግሚያታለሽ። ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም ሲል ያኔ በትንሳኤው ቀን ላይ እንኳንም ክርስቲያን ሆንኩት ያለሽ እሷን ትደግሚያታለሽ። ችግር የለም። ኧረ እሱም ቢሆን ኑሮማ እንግዲህ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብሏል። አትዩም ነበር፣ አሁን ትታየው ነበር። እንግዲህ መችሽ እና ሰዎች ሌሊት ላይ እንትን የሚባል ነገር አለ፣ የሚያስለፈልፍ አለ። እኔ ማውራት ከጀመርኩ ስለማላቁም ቀጥሉ ተኩል አውሩት ስጨርስ በኋላ ፖለቲካ ውስጥ ሁሉ ገባሉ። ባለፈው እንዴት እንደነከሩኝ አላያችሁም? እንዲህ ሌሊት አግኝተውኝ ፖለቲካ ውስጥ አስገቡኝ። ዘር ብሔር ምናምን ውስጥ ስለፈልፍ አደርኩ። መታሰር አንፈልግም። አይቢ መታሰር አንፈልግም። ተው እንማርበት በሰላም። ጥሩ አይደለም። የሌሊቱ ጅኒ ከበድ ይላል። እንጠንቀቅ። ግን ስቴፖች ጋር እኔ ቪዲዮ ሳላግ ለምንድን ነው ያልመጣልኝ? ግራ የገባኝ ነገር እሱ ነው። አንተ እኔ እንጃ ትመልስ ነበር አልነበርም አላውቅም። አይ ቪዲዮ ዘንድ ጊዜ አልሰራም፣ ግን አላየሁትም ራሱ። እኔ ባይዘዌ ልክ ስቀየር ጳውሎስኛ እኮ ነፍ ጊዜ ኖሬያለሁ። ላይክ እንደ ጳውሎስ ከክርስቲያኑ ጋር ክርስቲያን፣ ከሙስሊሙ ጋር ሙስሊም ምናምን እንደዛ አይነት ሙድ ማለት ነው። ብዙ ፌስ በብዙ ፌስ እኮ ስና ያው ሳታምንበት ስትቀር የሆነ ነገር አስመሳይ ሆነ የምታሳልፋቸው ህይወቶች አሉ። እና አስመሳይ ሆኜ ደስ ያለኝን እየወገንኩ ልሸነፍ ስል ሌላኛውን አካል እየወገንኩ ቆይቻለሁ። ግን ልክ ውስጤ ሲገባ እኔ ሲራ ነው ባይዞ ሲራ አነበብኩ። የሼህ መሐመድ ሐሚዲንን 19 ኦር 21 ፓርት አዳመጥኩ ዩቲዩብ ላይ። ከዛ በቃ ሰመጥኩ። ከዛ በኋላ የመጀመሪያ ያደረኩት ምንድነው ላይክ አግኖስቲክ ሆኜ ስለነበረ ጥያቄ የማቀርበው ሰዎችን ከእምነት ያስወጣል ብዬ ስላሰብኩ የአግኖስቲክነት ህይወት ደግሞ ብዙ ጊዜ ግብረ ገብ የለውም። እዚህ ሰው ለመስበክ ነው ብዙዎቹ የሚያስመስሉ እንጂ መልካም ባህሪ የላቸውም። ማለት ምንም ተጠያቂነት አለው ብለውም ስለማይታመን ሰው እንደዛ አይነት ሰዎችን ማብዛት ጥሩ አይደለም ብዬ ስላመንኩ ወዲያውኑ የሰረዝኩት ቪዲዮዎችን በጠቅላላ ሰረዝኳቸው። አካውንቴንም ትንሽ ጊዜ ያቆየውና ዲሌት አልኩት። ሌላ አካውንት ነው የከፈትኩ እና አሁን ላይ የሆኑ አንዳንድ ሰዎች በጊዜው የፖስተቱ ካልሆነ በስተቀር የጥያቄ ቪዲዮዎቼ አይኖሩም እንጂ አክሊል አንዴ ቪዲዮ መለሰልኝ። ሁለቴ ነው እንጂ ሁለቴ መለሰ። ከሁለተኛው በኋላ ግን ስታክ አደረገ። የመለሰውንም ዲሌት አደረገው ምናምን። በዛው በቃ ሁለቴ ተመላለስን፣ በዛው ቀረ። ከዛ ውጭ ብዙዎቹ የሆነ አይሳተፉም ማለት ይቻላል። ከማጣጣል ውጪ ሌላ ተሳትፎ የለም። ግን ደግሞ እኔ ስጠይቅም የሆነ በኔጌቲቭ አይነት አነጋገር ምናምን ስለማላወራ ትልልቅ ሰዎች አሁን ይመጣል ብለው ተስፋ ያደርጋሉ። አንዳንድ ጀማሪ ቲክቶከሮች ደግሞ ይረግጡኛል። ግን አንመልስም። ጨዋ ነበርን። ከጃ በፊት ጃን ያበላሽኝ በጃ ትምጣብኝ።
ጃን ኢንትሮ አስቆምኩት። በቃ እሱ እኔን አውትሮ አድርጎ ሄደ። የጃ ኢንትሮ እኮ ቀረች። እኔ ለምን እንደቀረው ነው እኔ ቆይቼ ምናምን ስመጣ ሁሌ እሱ ጋር እንደዋወራለን፣ በአካልም አልፎ አልፎ እንገናኛለን ምናምን። በዛ ሰዓት ግን እኔ ጠፍቼ ምናምን ስመጣ ለምንድነው ማትመጣ ነው ይለኛል። አይ በቃ ይቅርብኝ ምናምን እንደዛ አለው ነበር። ስመጣ ኢንትሮ የለም ማለት ነው። ኃይለ ሥላሴ ምናምን የሚለው የለም። በቃ ረጃ አልኩ። ያ ሁሉ ሙቀት የተደብይ የሆነ ነበር እኮ የሆነ ስልክ በቃ እንደንት ነበር የሆነ የሚሉት እኮ አለ አይደል? የሆነ ራስተፋሪያ ምናምን አይደል? ጃ ራስተፋራ ይላል። ምንድነው እኔ ራሱ እኮ ስለው ነበረ ከሱ ጃ ሪቲክስ እንለዋለን እንደገባ እንደዛ ኃይለ ሥላሴ ምናምን ምንድነው የሚለው ዋጋዋን ማ ብራዘር ዋጋዋን ማ ሲስተር ዋጋዋን ኤቭሪባዲ ምናምን እያለች ነበር መጀመር። ያኔማ ራስታት መስል ነበር እኮ አሁን ረሳቸው። አሁን ደግሞ ሰላም አለይኩም ምናምን ይለከ የሚወራሽ ሼክ ሆኖልሃል። ኧረ እንዴ አሰጋጃችን ኢማማችን ለመጀመሪያ ጊዜ እኮ እኔ ነኝ ያሰገድኩት እና አኮራም ወላሂ እንዴ ማሻአላህ። ሻዳ እኔ ጃን ከሰለመ በኋላ ያው በቃ ላይቭ ላይ እንተዋወቃለን። እንደዚህ በደንብ ተዋወቀው ከገዛ በኋላ በደንብ ተግባባ። አዎ እንዲያውም ሻሃዳ አሲዘኝ ብሎ ሲደውልልኝ እስኪ ማርያም በላልኩ። ያን ቀን እኮ አረሰው ወላሂ ድጋሚ ወደ ኩፍር ማርያም በላልኩ። እንዴ በመለበ ነው አላምነው አልኩ። ለምን ሁሌ ነው የምለው አንተ ምንድነው የሚቀርህ በቃ ምናምን እለዋለሁ። ከዛ ደውሎ ሻሃዳ መያዝ ፈልጋለሁ ሻሃዳ ሲዘኝ እስኪ ማርያም በላልኩ። እዛ ተሳሳቅን ምናምን። ቆይሽ አንዴ መልሼ እንትን አልኩት በአካል አይሻልም በአካል ይሻላል ምናምን አልኩትና ከዛ ስልኩ ተዘጋ። በቃ ጭንቀት ሊገለኝ ማለት ነው። እንዴ የሆነ ነገር ቢሆንስ እንዲህ ቢሆንስ ምናምን ታክሲ ውስጥ ነበርኩ። ወዲያው እንደወረድኩ አይ ምንም ነገር መግሪብ አዛን እያለ ነበር። በነገራችን ላይ ምንም ነገር ምናምን ሻሃዳ ሳላሲዘማ ዛሬ አልተኛም ምናምን አልኩት። ኧረ ተው እንትን እኮ ይላል ምናምን ይደርሳል ስንገናኝ አይ ምናምን ብዬ እዛው በስልክ አስያዝኩት ምናምን። እንደውም እኔ የተሰማኝ ሁሉ የተሰማው አይመስለኝም እሱ በሰዓቱ። ከሱ ይልቅ እኔ ነኝ በጣም ኢሞሽናል የነበርኩ ምናምን። ከዛ በኋላ ከ3 ቀን ነው 4 ቀን በኋላ ነው በአካል የተገናኘን የሰገድን ማለት ነው። እና ስትሰግድ እንዳሁኑ ኢማም አልነበረችም ያኔ። አሁን ዞር እያለ እያየኝ ነበር የሚሰግድ። አሁን ያሰግደናል። አሁን እሱ ነው ኢማማችን። ይሄን መስክሬያለሁ እኔ። እውነት መጣ እሱን አይተነማል መስክረንማል። ተገልጧል በመካከላችን ተገልጧል። ተገለጠና አይተናል መስክረናል። እኔ ጃምት መቼ ማለት ነው የምታመቻቸው ነገር ካፌ ቤት እንገባለን እያመቻቸው የሚሰጥ ነገር ያለ ያመቻቸው እኮ ጃዩ በቃ አደላድሎ እንደዛ ይችላል። ከዛ በኋላ እኮ ተመለስኩና ለሁለት መስራት ጀመርን። ከዛ ረጅም ጊዜ ሰርተናል የተወሰነ። ከዛ በኋላ በስራ ምክንያት ጠፋው። በቃ ከዛ በኋላ ጃ በጣም ቫይራል ወጣ። ላይክ እኔ ስጠፋ ቤት መክፈት ጀመረ። ቤት እኔ ነበርኩም እከፍታለሁ፣ ይመጣል፣ እናመሻለን። ክርስቲያኖች ባይዘይ በጣም ይመጡ ነበር። እና ኢምሩም ከእስሚዝ ነው መጀመሪያ ከእስሚዝ እኮ ይመጣል። ቀስ ለስለስ ብሎ የሚመጣ ይገባና ሱረቱል ኢኽላስን ነው የሚያወጣ ሁሌ ማለት ነው። ከዛ ሁሌ ስለ ኤቲስት ወይ አግኖስቲክ ምናምን ሲያገኝ ግን ስማኝ በዚህ ቢፒኪ በመጀመሪያ ቲክቶክ ላይ ላይቭ ላይ ያወራሁት ካፌ ቤት ገብተን የተወያየ ነው። በቃ ሙሉ ንጽ ላይ በቃ ወቁት እንትና ነው እስሚዝ ነው እስሚሼባው ነው። ሌላ እስሚዝ ካለ እንግዲህ አላውቅም። እሱ ነው ማለት እስሚዘው አለች አሁን አለ እንዴ? አይ አልፎ ብቅ ይላል።
እና የሚሸበውማ እንደዛ ይመጣል ሱረቱል ኢኽላስን ያነሳል። አምላክ እንደዚህ ብለህ እንትን ትላለህ አትልም። ኦኬ አራቱን መስፈርቶች ይነግርህና ከዛ እኛ የምናመልከው አምላክ ይሄ አምላክ ነው፣ በዚህ ላይ ተቃውሞ አለ ይላል። አይ የለም ቀስ ብለህ የለም አይ ምንም ተቃውሞ የለም። እኔ ደግሞ አካሄዱን ስላየሁት እንዴት ልጥመም በቃ እየተዘጋጀው አልቻልኩም። ከዛ ያው ትልቁም ችግሬም የነበረው ነብይ በሚባል ኮንሴፕት ነው እኔ ማላምን የነበር ረጅም ጊዜ ነብይ የሚባል ነገር አለ የሚል እምነት አልነበረኝም። ለዛ ነው ሲራ ብዙ የቀየረኝ። ምክንያቱም ላይክ ሲራን አንብቤም አዳምጬም ያው አዳምጬዋለሁ አንብቤያለሁና ስጨርስ የተረዳሁት ምንድነው በቃ ይሄ ሰው ነብይ ካልሆነ ምን ሊሆን ይችላል ብለህ ነው ጥያቄ ምልክት የምታደርገው። ምን ሊሆን እስኪ ከነብይ ውጭ የሆነ ነገር ይሰጠው ቢባል ምን ሊሆን ይችላል ስትል እውነተኛነታቸውም ስታይ ምናምን እውነተኛ ናቸው የሚለውን ነገር ካመንክበት ነብይ ነኝ እኮ ብለዋል። ታዲያ እዛ ላይ እንዴት ነው ዋሽተዋል የምትል? በቃ አትልም እኮ ኦሬዲ እውነተኝነታቸውን በትክክል ካረጋገጥክ እኮ ነብይ ነኝ የሚለውን ነገር የተናገሩት እሳቸው ስለሆኑ አይ ዋሽተዋል አትልም። ከሁለቱ መምረጥ ነው፣ ወይ እውነተኛ ናቸው ወይ ይዋሻሉ ማለት ነው። ካራክተራቸው ምናምን ስታየው ደግሞ አንደኛ ዲቴል መጽሐፉ ነው። በቃ ብዙ ነገር ዲቴል ይገኛል። ከሌሎች ሰዎች አንፃር ዲቴል ታሪካቸውን ታገኘዋለህ። ሁለተኛ ደግሞ የምታገኘው ነገር በቃ ትልቁ ነገር አርቆ ሐሳቢነት ነው። አሁን መጀመሪያ አካባቢ እንደ ኔጌቲቭ የምታስበው ነገር ልክ መጨረሻ ውጤቱን ስታየው እንዴት አይነት ምንድነው የሚባለው ትንቢት ተናጋሪ ቢሆኑ ነው ትላለህ። ማለት የሆነ ተግባር ሰሩ ከትንሽ ጊዜ በኋላ ያ መጥፎ ነው ብለህ ልታስበው የቻልከው ተግባር ከጊዜያት በኋላ ስታየው በጣም ፐርፌክት የሆነ ነገር ሆኖ ታገኘዋለህ። በቃ እነዚህ ነገራቶች ላይ የሚስቶችን በዛ ምክንያት የቆሙ ባህሎችን ስትረዳ ያን ማህበረሰብ አንድ ሰው በ23 አመት ውስጥ ለመቀየር በ23 አመት ውስጥ ብቻ ለመቀየር ላይክ ሙሉ ህይወቱን ነው አሳልፎ የሰጠ ሙሉ ህይወት። ሰዎች እንዲሆኑ የሚፈልጉትን ነገር ሆነዋል ኦሬዲ እሳቸው። ስለዚህ የሚያስተምሩት ሚንበር ላይ ወጣው በንግግር ምናምን ብቻ ሳይሆን ተግባራቸውም ጭምር ነው። ካልሆነማ 23 አመቱ እኮ አይበቃም። ለምን ሌሎችን ሃይማኖቶችን ብናይ 2000 አመት 1000 አመት አሁን ባይብል ሲባል አሁን 2000 አመት ወይ 1500 አመት ነው የሚጠቀሰው መጽሐፍ እንኳን መጻፍ ከጀመረ እና ኢሳይያስን ምናምን ጨማምሮ ማለት ነው። በዚህ ሁሉ አመት እንኳን ስቲል ማይመልሱት ጥያቄ አለ። አንድ ሰው እንዴት ነው በ23 አመት ውስጥ ያን ሁሉ ነገር ሊያሟላ የሚችለው? ለሁሉም ጥያቄ መልስ ሊገኝ የሚችለው እንዴት ነው ምናምን ስትል ምክንያቱም ሙሉ ላይፋቸውን ስለኖሩ ነው። ላይክ አላህ Subhanahu Wa Ta'ala የተጠቀመባቸው ሰው ናቸው። በቃ አለቀ። ሌላ ምንም የምታገኘው መልስ አይኖርም። ጥያቄ የሚመልሱት ከንግግራቸው አንፃር ብቻ ሳይሆን ኖርማሊ ተግባራቸውም ጭምር ምላሻቸውን ታያለ። አሁን እንደ ኔጌቲቭ የሚነሱ ታሪኮችን ምናምን ስታይ ምንድነው መጨረሻቸውን ስታይ አይደለም ጭራሽ አይሻን ብታነሳ አይሻ የለችም ማለት እንዴት ልበላችሁ አብዛኛውም ነገር በቃ የለም ማለት ነው። 2012 ምናምን ሐዲስ ቀላል አይደለም። አይሻን ኔጌቲቭ ነገር ልታነሳ ትችላለህ፣ ግን አይሻን ማግባታቸው ግን ያመጣውን ፖዚቲቭ ነገር ስታይ እንደ በጣም ፐርፌክት የሆነ ምርጫ መሆኑን ትረዳለህ። ላይክ ትክክለኛ ምርጫ ነው። ለዛ ነው አላህ Subhanahu Wa Ta'ala ተጠቅሞባቸዋል ሲባል እያንዳንዱ ላይፋቸው ለሰው ቋሚ የሆኑ ትምህርቶችን ነው የሚተው። አሁን እንዲህ ቢሆኑስ ካልክኮ ምላሹን ታገኛለህ። ልጅ ሲሆኑ፣ አባት ሲሆኑ፣ ባል ሲሆኑ፣ ንጉስ ሲሆኑ፣ ከንጉስ ውጪ እንደተራሰው ሲሆኑ ላይክ ሰው ምን አይነት ካራክተር አለው የሚለውን ነገር አጠቃላይ ማሟላት የሚችሉ ናቸው። ሁሉንም ነገር ታገኛለህና ያንን ሁሉ አንብበ ምናምን ስጨርስ አንዳንድ ቦታዎች ላይ ደግሞ ያስለቅሱ ቦታዎች ላይ ትደርሳለህ። እነዛና እንዲህ ተወጥተህ ምናምን ስጨርስ መጨረሻ ላይ ምን ድምዳሜ ትሰጣለህ? በቃ ነብይ ካልሆኑ ማን ነው ነብይ ሊሆን የሚችለው? እሳቸው ካልሆኑ ማን ነው ነብይ መሆን አቅም የሚኖረው? ምንም አይነት ምድራዊ ሰው አታገኝም።
እሳቸው ካልሆኑ ማንም የለም ነው ሌላ ያንን ማሟላት የሚችል ማለት ነው። ኤኒዌይስ የጃ እንትንም 10% እያለ ነው። እስኪ ዘጋ ድረስ ትንሽ እናውራና ሜርሲ አንብቢ። እሺ በአላህ ወይ አታንብቢ ተይው፣ ነይና ጠይቂ። ክርስቲያኖች እኮ ችግራችሁ ወይ አታነቡም ወይ አትጠይቁም። እዛ ጋር እነሱም አያነቡም፣ መምህሮቻችሁም ስለ እስልምና አያነቡም። አንሰሪንግ ኢስላም ላይ የሆኑ የድሮ አንባቢዎች አሉ፣ አንብበው ኔጌቲቭ ነገር ብቻ አቃርመው እዛ ያስቀመጡ የደረደሩላቸው። ከዛ ሂደው የተቃረመ ነገር ቀንጨብጫቢ ይዘው ይመጣሉ። በአማርኛ የተረጉሙትና እዚህ ካለው ሰው ላይ ደግሞ ይበትኑታል። እነሱም አያነቡ፣ ተማሪዎቹም አያነቡ ወይ አይጠይቁ። ዝም ብለው ላንተ ነው እንዲህ ነበሩ እንደዛ ነበሩ ምናምን እንደሚያውቅ ሰው አክት አድርገው ይወጣሉ ነው። እኔ አንድ ነገር በቂ ነበር ባይሰው ለነቢያችን ሰለላሁ ዐለይሂ ወሰለም ነብይነት። እኔ መጨረሻ ማለት ይቻላል አንድ ታሪክ ሳይ በቃኝ። እኔ ቀጥታ አመንኩ። ብዙ ተመሳሳይ ነገሮች ማንሳት ይቻላል፣ ግን አንዱ በቂ ነበር። እሱ ምንድነው? ጥገኝነት የፈለጉበት ጊዜ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። በቃ መካ ላይ ምናምን ብዙ ሰው እያጡ ነው። የጎሳ ጥገኝነትን ይፈልጉ ነበር። የጎሳ ጥገኝነት ሲፈልጉ ላይክ በሚሰብኩ በሚናገሩበት ሰዓት ላይ አንድ የጎሳ አባል አያቸው። ሶ ንግግራቸውን ምናምን ሲያየው በቃ አሪፍ ፖለቲከኛ ይወጣቸዋል ብሎ አሰበ። በቃ እሳቸውን ከኛ ስር ካደረግንማ አረቦችን በሙሉ በቃ በላናቸው ማለት ነው አለ። ስለዚህ ሄደና አናገራቸው። ያናገራቸው ነገር ባይዘው እሳቸው ሊገሏቸው ነው የሚፈልጉ። የጎሳን ጥገኝነት አገኙ ማለት ትልቅ ነገር ነው። በጣም ትልቅ ነገር ማለት ነው። ለምን በነፃነት መስበክ ይችላሉ። ይሄ ሰው ሄደና እኛ ጥገኝነት እንሰጣለን፣ ችግር የለውም ከኛ ጎሳ ጥገኝነት እንሰጣለን አለ። ነብይ ነኝ ምናምን የምትለውንም እንቀበላለን። እንግዲህ አስቡት፣ ብዙ ተከታይ አልነበራቸውም በሰዓቱ፣ ገና መካ ናቸው። ተከታዮቻቸው በሚገደሉበት ጊዜ ነው። ሶ ነብይ ነኝ የምትለው እንቀበላለን፣ ምንም ችግር የለውም፣ ከለላ እንሰጣለን፣ ትምህርትህንም እንደፈለክ መስበክ ትችላለህ። ምክንያቱም አዋጭ እንደሚሆን ተረድተውታል ኦሬዲ። ሶ ዲል ያደረጉት ግን ምንድነው? አንተ ከሞትክ በኋላ የንግስና ወራሽ የኛ ዘር ይሁን ብለው አቀረቡ። እንግዲህ አንድ ሐሰተኛ ነብይ የሆነ ሰው አስቡ። አንድ ሰው በሐሰት እኔ ነብይ ነኝ ብሎ የሚነሳ ሰው ሊገሉ ሰዎች እንደሚፈልጉ ያወቀ ጥገኝነትን እየፈለገ የሱ ተከታዮች እየተገደሉባቸው ላይክ የሞት አፋፍ ላይ ማለት ይቻላል ሆኖ የሆነ ልክ እንደ አንድ ትልቅ ጎሳ በሉት ተፈሪ ጎሳ ብላችሁ አስቡትና መጥቶ ጥገኝነት ሰጣለሁ፣ ሃይማኖትህንም ስበክ፣ ነብይ ነኝ የምትለውንም ተናገር ምናምን፣ ግን ስትሞት ያንተን ንግስና እኛ እንወርሳለን፣ የኛ ዘር ይወርስ ብሎ ጥያቄ ቢያቀርቡለት ምንም አይኑንም አያሽም። ቀጥታ ነው አክሴፕት የሚያደርገው። እኔ ራሱ በሆነ አክሴፕት አደርጋለሁ። ለምን? ነብይነቴ ካልተከለከልኩኝ ለምን አስጨነቀኝ? መሪ መሆን ከቻልኩ የዛ ጎሳ ከለላ ካገኘው እንደፈለኩ መስበክ ከቻልኩ ሌላ ምንድነው መፈልግ? እሳቸው ግን ምንድነው ያሉት? ከሳቸው ሞት በኋላ የሚተካውን ሰው በተመለከተ ንግስና ሁሉ ለአላህ ነው አሉ። አላህ ደግሞ ለሻው ሰው ነው ንግስናን የሚሰጠው፣ እኔ መወሰን አልችልም። እንዴ ኦሬዲ ከሞትኩ በኋላ እኔ ከሞትኩ ሰርዶ አይብቀልኩ ይባላል። በቃ የሆነ ሰው እኮ ከሞተ በኋላ ሞተኩ ነው። ከዛ በኋላ ምን ያስጨንቀዋል? እሳቸው ግን ነው እንደዛ አይደለም ነው ያሉ። እንዴ ንግስና ሁሉ የአላህ ነው። አላህ Subhanahu Wa Ta'ala ደግሞ ለሻው ሰው ንግስናውን ይሰጣል፣ ለፈለገው ሰው ንግስናውን ይሰጣል። እኔ መወስነው ውሳኔ አይደለም። እንዴት ነው አንድ ሐሰተኛ ነብይ እንዲህ ሊል የሚችለው? በዚህ አጣብቂኝ ሁኔታ ውስጥ ነው። እቺ አንዷ ታሪክ እኮ ብቻዋን በቂ ነበረች። እቺ ብቻዋን እንደ የልጃቸውን ምናምን የኢብራሂምን ሞት የፀሐይ ግርዶሽ ነው ያ ሁሉ ነገር ይቅርና እቺ ብቻዋን በቂ ነበረች ነብይነታቸውን ለማመን ማለት ነው። የነበሩበት ሲቹዌሽን ጋር በተገናኘ ያውም ከጧይፍ የተመለሱ ሰዓት መሰለኝ በድንጋይ ተወግረው ምናምን እና በጣም የለም እንደዚህ አይነት ሰው የለም። አዛኝነታቸው ምናምን ቢባል የእሳቸውን አዛኝነት እኮ ያየንበት እኛ ኃይል ባላቸው ሰዓት አዝነው ስላሳዩ ነው። ደካማ ሆነው አዝነው ከዳ አሁን እኔ እኮ በጣም ያስቀኝ እንደ ብዙ ጊዜ ያነሳዋሉ። ኢየሱስ ክርስቶስ የፍቅሩ ጥግ
በመስቀል ላይ የሰቀሉት እንኳን ምንም አላላቸውም። በጥፊ ሲመቱ ሲተፉበት እንኳን አልተጋፈጣቸውም ይላሉ ሰዎች። እስኪ ምክንያታዊ ሁኑና ምንድነው ማለት የሚችለው በዛ ሁኔታ ላይ ምን ይላል? እሺ ቢልስ ቆይ ወላሂ አንዳንድ ጊዜ በቃ ይሄን እንደ ትልቅ ነገር ሲቆጠር ማለት ነው። ቢልስ ምን አለው? ወታደር የለው፣ ንጉስ አይደለ፣ ግብር እየከፈለ የሚኖር ሰው ነው። ቢልስ ቢቃወምስ ምን መፍጠር ይችላል ነው? አንድ አካል አዛኝ ነው ሊባል የሚችለው ላይክ የመቅጣት የመበቀል አቅሙ እያለው ያንን ነገር ትቶ ምህረትን ሲያደርግ ብቻ ነው እንጂ አቅም እያላቸው አማኞች በብሉይ ኪዳን ብትሄዱ እንዳለ አምባገነን ሆነው ህፃናትን ምናምንን ጨፍጭፉ ነበር የሚል። አው ደካማ በሆኑ ሰዓት አው በሰላም ተኗኗሩ ይላል። ለምን አይልም? ባይኗኗሩስ ምን ሊያመጡ? ምንም 12 ሰው ምን ይፈጥራል? አንድ ሀገር ሊገለብጡ ነው። ትንሽ ሚዛናችሁን ራሱ ብታስተካክሉት ነቢያችን ሰለላሁ ዐለይሂ ወሰለም 10,000 ሰራዊት ይዘው እንደዛ ካሰቃዩአቸው ሰዎች ሲሄዱ ስንት አጎታቸው የተገደለበት ነው። ስንት በረሃብ አድማ ሚስታቸውንም አጎታቸውንም ያጡበት ነው። የረሃብ አድማ አድመውባቸው እነ ቢላል የተገረፉበት እነዛን ሁሉ ሰዎች ልክ እዛ ሲሄዱ 10,000 ጦር ይዘው ሲሄዱ እኮ ሁላችሁም ነፃ ናችሁ እኮ ነው ያሉ። ኃይል እያላቸው ነው ይቅር ያሉ ባይዘው ማድረግ እየቻሉ መበቀል እየቻሉ ማጥፋት እየቻሉ ማለት ነው። ይሄ ነው ምህረት እዝነት የሚባለው እንጂ አዎ ኃይል በነበራቸው ሰዓት ሲደቁሱ ቆይተው ከዛ ደካማ በሆኑ ሰዓት ይቅር ብያቸዋለሁ ባትልስ እንዳመጣለ ቢሉት ምንም ማያደርግ ማለት። ከዛ በኋላ ኢቭን ኃይል ሲኖራቸው በኮንስታንቲኖፕል ምናምን ዘመን ደግሞ ስታዩ እንዳለ ይጨፈጭፉ ነበር። ይሄ አይደለም እና ታሪካቸውን ማየት ብቻውን በቂ ነው። ማንም ሊተካቸው የማይችል ሰዎች ናቸው። ለዛ ነው በአለማችን ቁጥር 1 ተጽዕኖ ፈጣሪ ተብለው የሰፈሩት። ለምን እንደ ባልም እንደ አባትም እንደ ልጅም እንደ ንጉስም እንደ ጀግንነት ኢቭን ዋሪየር የሚባለው ጀግና የሚባለው ደረጃም የሳቸውን ያክል ጀግንነት ያለው ሰው የለም። ሰሃቦች ከእሳቸው ጀርባ እኮ ተደብቀው ነበር ወደ መካ። እንደውም መካን ለመክፈት በሚሄዱ ሰዓት መንገድ ላይ የጠበቃቸው ጦር ይመስለኛል ካልተሳሳትኩ። እዛ ላይ ሰሃቦች ብዙ ነበሩ፣ ግን በብዛታቸው ተመክተው ነበር ውጊያው ላይ። መጨረሻ ላይ ድል ሊነሱ ሆነ አፈገፈጉ። እሳቸው እኮ ከኋላ ሆኖ የሚያዋጉ ሰው አይደለም፣ መሃል ላይ ገቡ። ሰሃቦች በእሳቸው ጀርባ ነበር የሚደበቁት፣ ያምሱት ነበር ጦሩን። ነቢያችን ሰለላሁ ዐለይሂ ወሰለም ጀግናም ነበሩ። ምንም እኮ አይወጣላቸው። ምን ልትሉ ምን ልታመጡ? ምንም ነገር የለም። ሩካና የሚባልም አንድ የትግል ተዋጊ ነበረ። ይሄ እንኳን አይ ቲንክ ሐዲሱ በብዛት ደኢፍ የሆኑ ዘገባዎችን ያየው ይሄን ራስልቱ እንጂ የሚገርም ታሪክ ነበር ሩካና ጋር የነበረው ታሪክም ማለት ነው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሲራ ማንበብ የሚደብራችሁ ሰዎች ዩቲዩብ ላይ ሼህ መሐመድ ሐሚዲን ሲራ ብላችሁ ሰርች ብታደርጉ 10 ምናምን ፓርት 19 ወር 21 ፓርት ነው። ያን ማዳመጥ ትችላላችሁ። እኔ በአንድ ቀን ነው የጨረስኩት። በአንድ ቀን አልተኛውም ሁሉ በቃ ጀመርኩት። ጠዋት ወደ ስራ ሲሄድ ጀመርኩት። ሙሉ ቀን ስራውኝ እያዳመጥኩት ነበር። ለማቋረጥ እንኳን ጊዜ አላገኘሁም። ምክንያቱም በቃ የሚገርም ነገር ነበር። እንደውም ዩቲዩብ ላይ አደራደሩ የተበላሸ ሆኖ አልፍቶኛል። ምን ልላችሁ ነው፣ ትንሽ ስታቋቸው ያኔ ተረዳላችሁ ለማለት ያክል ነው። ኢምሩ ጠፋ። ኢምሩ ቀጥል። ኢምሩ አውራ፣ ካልሆነ እኔ ልወጣ ነው። ሰሎን ያለሁትን እንዳረበሻቸው ልግባና መራቻለሁ። ይሻላል፣ ቀጥሉ። እሺ፣ ሳሎናችሁ ሐማም ውስጥ ነው እንዳያለው ድምጽ ያስተጋባ እኮ በዛበላ ኢምሩ ባይዘው እነ ኢምሩ ቤት ነበርኩና የሚያምር ቤት ነው ያላቸው። እሺ ሲራ ብላችሁ ሰርች አድርጉ። የሼህ መሐመድ ሐሚዲን ነው የምታገኙ። እንዴ ሼጄ ኢምሩን አግኝተህ አታውቅም? አግኝቼዋለሁ ስል ኬት ወዴት ከብዬ ነው
ከሰማይ ከሩህ ቀልብ ወደታች ያው እንደው አርሻ ደርሰህ ወደታች ወረወርከን እኮ ይስተብለ ምን ይደረግ እኔ አቆምኩት። እኔ እኮ ባይዘው እንትን ልሰራ ነበረ ትንሽ ወጪዋ በዛችብኝና ተወኩት። ዩቲዩብ ላይ ሲራን ሙሉ ሲራን በትረካ መልክ ላቀርብላችሁ ነበር። ወደ ስንት ፓርቲ ይሆናል መሰለህ? 30 40 ፓርቲ ይሆን ነበር፣ ግን ወጪዋ ከበደች። በዛ ምክንያት ትንሽ ጡንቻችንን ጠንከርከር ስናደርግ ወላሂ አስብበት። ለምን መሰለህ ቢኬ አላህ ይጨምርልህ የንግግር ችሎታም ዚማም ዘይብ ሁሉ ነገር አላህም ማልቶ ነው የሰጠህና አይታወቅም። ምናልባት አንተውን የሼክ መሐመድ ሐሚድን ቪዲዮ አይተህ ተመስጠህ እስልምና እንድትቀበል ካደረጉ ነገሮች የነብዩ አለይሂ ሰላም ሲራ ነው። ምናልባት ለአንተ ሰደቀተል ጃሪያም ይሆንሃልና አሁን ዩቲዩብ ላይ የተለያየ ሶሻል ሚዲያ ላይ ብትለቀው ይቀመጣል። በቃ ስንት ሰዎች ነው ሂዳያ የሚያገኙበትና እንደ ቀላል አታስበው። እንደዚያው ዛሬ እንደስትናገር አዳዲስ ነገሮችን እየሰማ ነው ምስጥ ብለን ያዳመጥን ነበር። ወላሂ ኢንሻአላህ ኧረ ብዙ እንትን አይልም አይቀርም እኮ መቅረት አይቀርም። ኖ አጋዥ እንደውም ጥሩ ሐሳብ አመጣችሁና አግዝ የሚለው በዚህ ወር ውስጥ አላህ ካለ አዲስ ነገር ይጀመጣ። አዲስ ነገር ስላችሁ ተራ አዲስ ነገር እንዳይመስላችሁ ባይዘው ይጀመጣው ማለት ነው። በጣም ትልቅ አስፈላጊ የሆነ ትልቁን ክፍተት በዚህ ወር ውስጥ እንዘጋለን። በጣም ትልቁ ሂውጅ የሆነው ክፍተት በንጽጽሩ ዓለም ላይ ላይክ በኢትዮጵያ ሙስሊሞች ዓለም ላይ ሀገር ላይ ያው ህዝብ ላይ ማለት ነው ትልቅ የሆነውን ክፍተት በዚህ ወር ኢንሻአላህ እንዘጋለን ብዬ አስባለሁ። ሐሳቡን ንገራቸው። ከደረሰ አልነግራቸውም፣ ሐሳቡን አልነግራቸውም። ግን ያኔ ትተባበራላችሁ። ምንድነው የምትተባበሩት? ያው ቪዲዮ ምናምን ፖስት ማድረገው ይኖራል፣ አድቨርት እሱን ሼር ምናምን ታደርጋላችሁ። በእርግጠኝነት በጣም ነው የምትወዱት። ሂውጅ የሆነ ፕሮጀክት ስለሆነ ማለት ነው፣ በጣም ከባድ ስለሆነ እና ከዛ በፊት ደግሞ ሌላ አንድ ዜናም ይኖረኛል። ከዛ በፊትም ከዚህ በኋላ በቲክቶክ ላይቭ ምናምን ብዙም አልሳተፍም፣ ግን ዘላቂ የሆነ ፕሮብለም መዝጋት ላይ ግን ኢንሻአላህ እዛ ታገኙኛላችሁ። ቲክቶክ ላይ ባልኖርም ግን ዘላቂ የሆነ መፍትሄ እስካሁን ብዙ ነገሮችን አይታችኋል። ቲክቶክ ላይ ብዙ ጊዜ ዘላቂ መፍትሄ የላቸውም። ይሄኛው ግን ትልቅ የሆነ ነገር ነው። እንዲህ ብዬ ቀለባችሁን ሁሉ ላቆመውና ከዛ ኢንሻአላህ ዘው የጀማ እውነቱን ነው። እሺ በጣም እኔ ሰምቻለሁ። ትልቅ ነገር ነው። እሺ እና ጠብቁ ብታችሁ